አደጋ ላይ የሚጥሉ ናቸው ብሎ ያነሳሉና አንቺ በራስሽ እንትን በራስሽን ዲፌንድ ማድረግ ትችላለሽ። ይሄ ጥያቄ መጠየቅ ስላለብኝ ነው። ተደጋጋሚ ተናግሬያለሁ። ትዳር የምወደው ነገር ነው። ፍቅር የምወደው ነገር ነው። እኔ ራሴ ባገኝ በጣም ቢኖረኝ ደስ የሚለኝ ነገር ነው። ጥሩ ትዳር፣ ጤናማ ትዳር በጣም የሚያስደስተን ነገር ነው። ቪዲዮም ሰርቼበታለሁ እዚህ ጉዳይ ላይ። በጣም ብዙ ሰዎች እንደ ምሳሌ የሚያነሱት ምንድን ነው ይሄ በብዛት የሚወራው የእሷ ፔጅ ላይ በብዛት የሚወራው ችግር ያለበት ትዳር ነው ይባላል። አዋ ችግሩን የምናወራው እኮ መፍትሄውን ለማምጣት ነው አይደለ? ትዳር ውስጥ ሴት ልጅ መደብደብ የለባትም፣ መመታት የለባትም፣ የበታች መደረግ የለባትም። ትዳር ውስጥ ሴት ልጅ ለባሏና ለልጇ የምታቀርበው አስተዋጽኦ፣ የጉልበት አስተዋጽኦ፣ የሀሳብ አስተዋጽኦ፣ የአስተዳደራዊ ብቃት፣ ምክንያቱም የቤት እመቤትነት ማለት አስተዳደራዊ ብቃት ነው አይደለ? አድሚኒስትሬሽን ወርክ ነው። የአስተዳደራዊ ብቃቷ ይታወቅላት፣ ይታይላት እና ፋይናንሻሊ ቨልነረብል አትሁን ነው። የቤት ውስጥ ስራ ደግሞ እሱ ብቻ አይደለም ወጥቶ 8 ሰዓት ሰርቶ የሚመጣው። እሷም ቤት ውስጥ ያለውን ስራ ስትሰራ ጉልበት እያወጣች ነው፣ ስራ እየሰራች ነው። እረፍት ያስፈልጋታል። ምግብ ሰርታ ከጠበቀች እሱ ሳህኑን ይጠብ። ይተጋገዙ፣ ይተባበሩ። ትዳር የሆነ አንደኛው ሰው የሚጠቀምበት ተቋም አይደለም። ሁለቱም የቻሉትን ነገር አንድ ላይ አስገብተው ተባብረው የሚመሰርቱት ነገር ነው እንጂ የሴቷ ብቻ ጉልበት የሚበዘበዝበት ልክ እንደ ባሪያ እንደ ገረድ የምትታይበት ተቋም አይደለም ብለን በብዛት እንከራከራለን። እና ያችን እየመዘዙ ከዛ ላይ የምንናገረውን እየመዘዙ ትዳር ይቃወማሉ ምናምን ይላሉ። ኖ እኛ የምንቃወመው ትዳር ህፃን ልጅ የምትዳርበትን በ13 በ14 በ15 ዓመቷ የተዳረች ሴት ያ ትዳር ልክ አይደለም፣ ትዳርም አይደለም ለኔ ያ ያቺ ሴት የምትደፈርበት ተቋም ነው እንጂ ትዳር አይደለም። ያ እሱም እሷም ውጭ ወጥተው ስራ ሰርተው ገብተው እሱ ሪሞት ይዞ ቲቪ የሚጎረጉሩ ከሆነ እና እሷ ቤት ውስጥ ያለውን ስራ የምትሰራ ከሆነ እሱ የቤት ዕቃ ነው። ከቲቪውም ከሶፋውም የሚለይ አይደለም፣ ባል አይደለም። ይሄንን በስነስርዓት ብትንትን አድርገን አስረድተናል። ኢቭን ምንድነው ከዚህ በፊት የሆነ ሰው በተደጋጋሚ አይተሽ እንደሆነ እጅ ስራ ሰራለው፣ ምግብ ሰራለው፣ የምግብ ስራ ሰራለው ምናምን እና እነሱ ቪዲዮዎች ላይ በተደጋጋሚ እየመጣ ምን ይለኛል? ውይ ባል የሌለበት ቤት ባዶ ቤት፣ ባል የሌለበት ህይወት ባዶ፣ ባል እንደዚህ ያለበት ምናምን ጭቅቅ ሲያደርገኝ ሪፕላይ ያደረኩኝና ቪዲዮ ላይ ውይ ባል ምንድን ነው? ባል የቤት ዕቃ ነው፣ የት ልግዛ? ሱፐርማርኬት ሄጄ ምናምን ብዬ አላገጥኩበት እሱ ላይ ማለት ነው። እሱን እንደ ትልቅ ኃጢአት ወስደው ይኸውላችሁ አባታችንን፣ ባሎቻችንን፣ ወንድሞቻችንን ነካችብን። ኖ ያንቺ አባት አይደለም የተነካው፣ ያንቺ ወንድም አይደለም የተነካው፣ ያንቺ ባል አይደለም የተነካው። እዚህ ጋር ቤቴን እና ማንነቴን ባል ስለሌለኝ ብቻ ባዶ ነው ብሎ ለተናቀ ሰው የተሰጠ መልስ፣ የተሰጠ የቀልድ መልስ ነው እንጂ ምንም ትክክለኛ ሀሳብ አይደለም። እዛ ጋር እንትን ያልኩት ደግሞ የሚገርምሽ ነገር በቃ ከሰዎች ጋር በጣም ግራ ካለያየኝ እና ነገሮችን ካጣም ብዬ ኢቨን ይቅርታ ሁላ ብዬ ጠይቄያለሁ። በቃ እንደዚህ ብዬ ስለቀለድኩኝ ይቅርታ። ግን እኔ ያሰብኩት ለእንደዚህ አይነት መልኩ መልስ ለመስጠት ነው ብዬ ራሱ ይቅርታ ጠይቄያለሁ። ግን በቃ የሴቶች ድምፅ ማፈን ሙድ ነው እኛ ሀገር ላይ። የሴቶችን የቃቄ ውርዶትን ታሪክ ብታነቢ የቃቄ ውርዶትንም ልክ እኛን የሚሉንን ይሏት ነበረ። ትዳር ልታበላሽ ነው፣ ባህል ልታበላሽ ነው፣ ሃይማኖት ልትነካ ነው ምናምን ብለው እንግዲህ 15 ምናምን ላይ 15ኛ 16ኛ ክፍለ ዘመን ላይ ማለት ነው እሷ የተባለችውን አሁን ከባልን ያለ ነው። እና እኔ በቃ በጣም አሁን ላይ ሰልችቶኝ የራሳቸው ጉዳይ በቃ የፈለጉትን ነገር ያስቡ ብዬ እየተዋቸው ነው። ጥሩ ጆርዲ፣ አሁን ይህንን እንቅስቃሴ የሚደግፉ ወይ ደግሞ የሴቶችን ጥቃት መከላከል የሚለው ወይ ደግሞ አሁን ብዙ ጥቃቶች ሪፖርት አይደረጉም እንደምናውቀው ሚዲያ ላይ የሚደርሱት ወይ ወደኛ ጆሮ የሚደርሱት በጣም የተወሰኑ ናቸው። ሪፖርት አይደረጉም፣ የህግ አካላትም አያውቋቸውም። የህግ አካላት ጋርም ከደረሱ በኋላ ትክክለኛ ፍትህ አይሰጥም። ዋናዎቹ ነጥቦች እነዚህ ናቸው፣ ሁሌ በየቀኑ በየመገናኛ ብዙሃን የምንሰማቸው። ይህንን ነገር ማስቆም እንዲቻል በዚህ በተሰማ እንቅስቃሴ ውስጥ መሳተፍ እንፈልጋለን። ከፊት ያላችሁት ደግሞ
ነገሩን ሃንድል የምታደርጉበት መንገድ ትክክል አይደለም። አሁን ቅድም ያልኩሽ እንደውም አንድ ሰው ደውሎ ማስታወቂያውን ከሰራው በኋላ ጆርዲ ለምንድን ነው የምትሳደበው? ለምን ነው የምትቆጣው? ይህንን እንቅስቃሴ ይዛ ከፊት ስትመጣ እሷ ብቻ አይደለችም፣ ብዙ ሴቶች እሷን መከተል አለባቸው እና በብልሃትና በዘዴ ለምንድን ነው የማይያዘው? አካሄዱ ለምንድን ነው የማይቃኘው? ከስሜት ለምንድን ነው የጸዳ የማይሆነው ብለው ይሄ ጥያቄ እንድጠይቅሽ ደግሞ ተጠይቄያለሁኝ። ለምን ነው ስሜታዊ የምትሆኑት? አሁን ለምንድን ነው ስሜታዊ የምትሆኑት የሚለው ጥያቄ በእኔ ቦታ እዩትና በእኔ ቦታ ሆናችሁ እዩትና ያኔ ነው የሚገባችሁ። እኔ ባይደው በስድብ መልስ ስመልስ ማለት ነው 20,000 እና 30,000 ስድብ አስተናግጄ ነው ከዛ በኋላ ሪያክት ማደርገው። ተነክቼ ተጎንትዬ ኢግኖር ላረገው ፈልጌ በቃ ከአቅሜ በላይ ሲሆን ነው እንትን የምለው። ስሜታዊ ለምን ትሆናለች ግን? እንዴት እናንተ ስሜታዊ ያልሆናችሁ? እሺ እኔ አሁን ልሳደብ፣ ያ ስህተት ነው። ተሳዳቢ መሆኔ ስህተት ነው እንበልና እሺ ከሱ እኔ ስህተቴን አካውንቴቢሊቲ ልውሰድ። ስሜታዊ ለምን ትሆናለች ግን ሊባል አይገባም። እንዴት እንደውም የጎደለን ነገር ስሜታዊ መሆን ነው። እዚህ ጉዳይ ላይ እንዴት ነው ሰዎች ስሜታዊ የሆኑ ያልሆኑት? አሁን እንደዛ ብሎ የጠየቀሽ ሰው ልጁ ብትደፈርበት ሄዶ የደፈረውን ሰውዬ ሄዶ ይለማመጠዋል ወይ? ሳይሳደብ ይናገረዋል ወይ? እንደውም ልግደለው አይልም ወይ? እኔ ራሴ በእጄ ልግደለው አይልም ወይ? ሰዎች እኮ መብታቸውን ለማስከበር ኢትዮጵያ ላይ እየሸፈቱ ነው አይደለ? ጠመንጃና ሻሽ አስረው ጫካ ገብተው እየተገዳደሉ ነው አይደለም? መሰዳደብ ማለት ነው። ለዚህ ነገር ለምንድን ነው እኔ ላይ ብቻ ሲሆን ችግር የሆነው? እኛ ላይ ሴቶች ላይ ብቻ ሲሆን ችግር፣ የሴቶች ጥቃት የምናነሳ ሰዎች ጋር ሲሆን በቃ ስለሚሳደቡ ነው እነሱ ምናምን። የፖለቲካ መሪዎች ግን ይሳደባሉ፣ ሶሻል ሚዲያ ኢንፍሉዌንሰሮች ይሳደባሉ። የማይሳደቡ ሰዎች የሉም እዚህ ዓለም ላይ እዚህ ሶሻል ሚዲያ ላይ ማለት ነው። ራሴን ለማስተካከል እሞክራለሁ። ትክክል ነው ያ። ስፔሻሊ አሁን ይሄንን እንቅስቃሴ ወደ ተሻለ ቦታ ለማድረስ ካስፈለገ እሺ እኔ ሂዩሚሊቲ ይኑረኝ እና ፖላይት ልሆን እና ልማር፣ አለመሳደብን እየተማርኩኝ ልሂድ። ግን ያ በቂ ነው ወይ እንቅስቃሴውን ለመቃወም? በዛ ላይ ደግሞ እንዴት ነው ሰውን ስሜታዊ አትሁኝ የሚባለው እዚህ ጉዳይ ላይ? እሱን አልቀበልም። በጣም ብዙ ሰዎች እንደውም ስሜታዊ ባለመሆናቸው ነው ይሄ ነገር በቃ ተትቶ የቀረው። በዛ ላይ አብዮታዊ እንቅስቃሴዎች በሙሉ በጣም ብዙ ሰዎች ተበሳጭተው እርምጃ ስለወሰዱ መብታቸውን ያስከበሩት። መብት በልምምጥ መጥቶ አያውቅም። የጥቁር እንቅስቃሴዎችን ብታይ፣ የወጣቶች እንቅስቃሴን ብታይ፣ በዓለም ላይ ዓለምን ሼፕ ያደረጉ እንቅስቃሴዎች እያንዳንዳቸውን ብታይ የሆነ ሰው ጮሆ ተሳድቦ ተቆጥቶ አግሬሲቭሊ ተናግሮ ነው የሆነ ቦታ ላይ የተደረሰው። ስለዚህ እናንተ ለምን አልተበሳጫችሁም? እናንተ ለምን እየተሳደባችሁ አይደለም? እናንተ ለምን እየተቆጣችሁ አይደለም ነው መልሴ። ጥሩ። ሌላው ደግሞ በብዛት እየተነሳ ያለው አሁን ድብቅ ዓላማ አላቸው ከጀርባ፣ በተለይ ከዚህ ከግብረሰዶም እንቅስቃሴ ጋር ተያይዘው ፕሮፋይል ፒክቸር የቀየረ ሰው ሁሉ የዚህ የድብቅ ዓላማ ባለቤት ነህ እየተባለ መቼስ የሆነ እንትን ውስጥ የመወርወር ሁሉንም በአንድ ከረጢት ውስጥ የማየት ነገር እንመለከታለን። እና እውነት ሰው አሁን ይህንን የሴቶችን ጥቃት ለመከላከል ከእናንተ ጋር እጅ ለእጅ ተያይዞ አብሮ ይህንን ትግል በማህበራዊ ሚዲያ መሬት ላይም ለማድረግ የተዘጋጀው ሰው የማያውቀው ድብቅ ዓላማ አለ ወይ? ከዚህ ከተመሳሳይ ጾታ ጋር ተያይዞ በእኛ ሀገር በህግም በምንከተለው ሃይማኖትም የማይፈቀድ ነው፣ በሞራል ህግም እዛ ላይ ድብቅ ዓላማ አላቸው። በተለይ ደግሞ ከዚህ ከፒቲሽኑ ጋር ተያይዞ ይህንን የሚደግፍ ተቋም ከጀርባቸው አለ እየተባለ ይነሳል። እና እዚህ ላይ ምንድን ነው መልስሽ ጆርዲ? በደንብ ነው አሁን ኢንዲቴል ነው የምገባበት ይህንን ጉዳይ። ምን አይነት ነገር አለ? በመጀመሪያ ደረጃ ፌሚኒዝም በራሱ በምዕራባውያን ዓለም ላይ የተመሳሳይ ጾታን ይደግፋል የሚባል እውነት አለ። ያ ምንም የሚካድ ነገር አይደለም። ግን ምዕራባውያኑ ዓለምና ኢትዮጵያ በጣም የተለያዩ ሀገራት ናቸው። ምዕራባውያኑ ዓለም ላይ ደግሞ ፌሚኒዝም ብቻ አይደለም ይሄ ነገር የተፈቀደው፣ የተስፋፋውን በፌሚኒዝም አይደለም። መብታቸውን መጀመሪያ ሲጠይቁና ሲያስከብሩ የተጠቀሙት የሰብአዊ መብት እንቅስቃሴዎችንና የዲሞክራሲ መብት እንቅስቃሴዎችን ነው።
ዲሞክራቲክ ራይት እና ሂውመን ራይት ተብሎ ነው ኢንተርናሽናሊ ሪኮግናይዝ የተደረገው። ያ የእኛ ስራ አይደለም፣ እኛ ያልነው ጉዳይ አይደለም። ይሄ እናንተ ገብታችሁ ሪሰርች ብታደርጉ የምታገኙት እውነታ ነው። አሁን ኢትዮጵያ ላይ ዲሞክራሲ ምዕራቡ ላይ ዲሞክራሲ ተመሳሳይ ጾታን ቢቀበልም እኛ በህጋችን የተመሳሳይ ጾታን አንቀበልም ብለን ዲሞክራሲን ተቀብለናል። የሰብአዊ መብት እንቅስቃሴዎችን በሙሉ የምትፈልጊውን ሃይማኖት የመከተል የምትፈልጊውን ሀሳብ ሼር የማድረግ ፍሪ ስፒች እንደፈለግሽ ወጥተሽ የመግባት ምናምን በቃ ሰው በመሆንሽ ያለሽን መብቶች በሙሉ የነዛንን መብቶች በሙሉ የተመሳሳይ ጾታን በህጋችን ከልክለን ተቀብለነዋል። ልክ ፌሚኒዝም ሲባል ነው እንቅ የሚያደርገን ሁላችንም። ለምን ዲሞክራሲ ለሁሉም ነው፣ የሰብአዊ መብት ለሁሉም ነው፣ ፌሚኒዝም የሴቶች ነው። ዲሞክራሲን ተቀብለን ሰብአዊ መብትን ተቀብለን ልክ ፌሚኒዝም ላይ ሲመጣ እንቅ የሚያደርገን ከሆነ ችግሩ ከእንቅስቃሴዎቹ ጋር ሳይሆን ችግሩ ከሴቶች ጋር ነው። ሌላ ምዕራባውያኑ ዓለም ላይ እኛ በሰፊው የምንከተለው ሃይማኖት ሳይቀር አሁን በሰፊው ኢትዮጵያ ውስጥ የምንከተላቸው ሃይማኖቶች ክርስትና እና እስልምና ናቸው። ክርስትናና እስልምና ሳይቀር ፕሮግሬሲቭ ብለው ራሳቸውን ፕሮግሬሲቭ ክርስቲያኒቲ እና ፕሮግሬሲቭ ኢስላም ብለው መስጊድና ቤተክርስቲያን ከፍተው ወንድና ወንድ ያጋባሉ፣ ሴትና ሴት ያጋባሉ። የእነዚህን ሰዎች መብት ይቀበላሉ። ፌሚኒዝምን የምዕራባውያኑ ዓለም እሳቤ ነው እና ከዛ ሲመጣ ተመሳሳይ ጾታን ይዞብን ይመጣል። የሚያስኬድ ሎጂክ አይደለም። ምክንያቱም እስልምናም አለ ያንን ሀሳብ የደገፈ፣ ክርስትናም አለ፣ የሰው መብት እንቅስቃሴም አለ፣ የዲሞክራሲ መብት እንቅስቃሴ አለ። የኢትዮጵያ ክርስትና የራሳችን ነው፣ የኢትዮጵያ እስልምና የራሳችን ነው፣ የኢትዮጵያ ዲሞክራሲ የራሳችን ነው፣ የኢትዮጵያ የሰብአዊ መብት እንቅስቃሴ የራሳችን ነው። በህግ ሃይማኖታችንና ባህላችን ስለማይፈቅደው ደግሞ በህጋችን የተመሳሳይ ጾታ ከልክለናል ካልን ፌሚኒዝም ላይ ይህንን ሎጂክ አፕላይ ማድረግ ለምንድን ነው ያቃተ? አንድ እሱ። ሁለት ደግሞ ከፔቲሽኑን ሎንች ያደረገው የአዲስ ፓወር ሃውስ ይባላል ድርጅቱ ማለት ነው። አዲስ ፓወር ሃውስ ከዚህ በፊት ከዩኤን ውመን ጋር ሰርቷል፣ ከዩኤስኤድ ጋር ሰርቷል፣ ከኢንጀንደርድ ሄልት ጋር ሰርቷል፣ ከሴታዊት ጋር ሰርቷል ምናምን። አሁን እንደ ማስረጃ እየቀረበብን ያለ ነው ሴታዊት ላይ ከ5 ዓመት ከ6 ዓመት በፊት የተጻፈ ጽሁፍ እና ኢንጀንደርድ ሄልት የሚባለው ድርጅት እንደ ፖሊሲ የተመሳሳይ ጾታን መብት የሚያከብር ድርጅት ነው የሚሉት ናቸው። ሁለቱ ማስረጃዎች ናቸው የቀረቡት። ሁለቱም ማስረጃዎች ቫሊድ አይደሉም። ለምንድን ነው ቫሊድ ያልሆኑት? ኢንጀንደርድ ሄልት የሚባለው ድርጅት ልክ እንደ ዩኤን ነው፣ ልክ እንደ ዩኤስኤድ ነው። ዓለም አቀፋዊ ድርጅት ነው። ዓለም አቀፋዊ ድርጅቶች በሙሉ የተመሳሳይ ጾታን የሚደግፍ ፖሊሲ አላቸው። ያንን ይዘው ነው የሚንቀሳቀሱት። ከኢትዮጵያ መንግስት ጋር ተዋውለው ኢትዮጵያ ምድር ላይ ቢሮ ሲከፍቱ እዚህ የተመሳሳይ ጾታ የሚባለው አጀንዳ ላይ እንደማይሰሩ ይመስለኛል። እንግዲህ ሴፍ ጋርድ ተደርጎ ይመስለኛል አይደለ? መቼም የኢትዮጵያ መንግስት ዝም ብሎ ኑ ስሩ ብሎ አይጋብዛቸውም። እነዚህ ቢሮዎች፣ እነዚህ ድርጅቶች ኢትዮጵያ ላይ ቢሮ ሲከፍቱ ያንን ነገር የሚቆጣጠር የመንግስት አካል አለ፣ ሴፍ ጋርድ የሚያደርግ የመንግስት አካል አለ። እዛ ጉዳይ ላይ እንደማይሰሩ ተደርጎ ነው ኢትዮጵያ ውስጥ ቢሮ የከፈቱት። እንደ አዲስ ፓወር ሃውስ ያሉ ድርጅቶች ከነዚህ ድርጅቶች ጋር ጥምረት እየፈጠሩ የሆነ ሰዓት ላይ የሆነች ፕሮጀክት ይሰራሉ። ለምሳሌ አዲስ ፓወር ሃውስ እና ኢንጀንደርድ ሄልት የሰሩት ስራ ምንድን ነው? ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ምንድነው የጥቃት የደረሰባቸው ሴቶች ጀርባቸውን ለካሜራው ጀርባቸውን ሰጥተው እንዴት እንደተጠቁ ቪዲዮ ተቀርጾ ለንቃተ ህሊና ስራ፣ ለአዌርነስ ስራ ፖስት ተደርጓል ዩቲዩብ ላይ ማለት ነው። እዛች ስራ ላይ ነው እነዚህ ሁለት ድርጅቶች የተነካኩት። ከሴታዊት ጋርም እንደዚህ ከሴታዊት ጋርም የተነካኩት በምንድነው የምንድነው ስሙ የተፈናቃዮችን ፈንድሬዝ ማድረግ ላይ አብረው ሰርተዋል። ያኔ የተሰራ ስራ ነው ፓርትነር አድርገናል ከነዚህ ድርጅቶች ጋር ተብሎ በግልጽ የተቀመጠው። በግልጽ ራሷ አዲስ ፓወር ሃውስ ራሳቸው ያስቀመጡት ማለት ነው። ያ እንደ ማስረጃ ተጎትቶ
ከሆነ ከ2 ዓመት በፊት ከ3 ዓመት በፊት የተሰሩ ስራዎች ከ5 ዓመት በፊት የተጻፈ ጽሁፍ እንደ ማስረጃ ተጎትቶ ትሰማ ላይ መለጠፍ የተፈለገው እኔ ጤነኝነትም አይመስለኝም። ከጥሩ ቦታም ተነስተው አይደለም ያንን ነገር እያደረጉ ያሉት። ያ እኛን ተጠያቂ የሚያደርገን ነገር አይደለም፣ መንግስትን ነው ተጠያቂ የሚያደርገው። እነዚህ ድርጅቶች ኢትዮጵያ ላይ ለምን ገቡ፣ ለምን ሰሩ የሚለውን እዛ ጋር ከመንግስት ጋር ቁጭ ብለው መነጋገር ይኖርባቸዋል ማለት ነው። እኛ አይመለከተንም። ትሰማ ላይ ግን ሴታዊትም የለበትም፣ ኢንጀንደርድ ሄልትም የለበትም። እዛ ጋር የተደረገ ፓርትነር አዲስ ፓወር ሃውስ ፓርትነር አድርጌያለሁ ያላቸው ድርጅቶች በሙሉ ትሰማ ላይ የሉበትም። አለቀ። አዲስ ፓወር ሃውስም ፔቲሽኑን ነው ያወጣው፣ ዌብሳይት ስለሚያስፈልግ ማለት ነው። አለቀ። ያ ነው። ምንድነው ኢቨንት ላይ ምናምን አይተሽ ከሆነ ባነሩ ስር ያ ድርጅት ከምን አይነት ሆቴል ጋር ከምን አይነት የቢራ ፋብሪካ ጋር ከምን አይነት የመዓት የድርጅት ሎጎዎች ይደረደራሉ። እዛ ጋር የተቀመጠው ያ ነው። ከዚህ በፊት ከማን ድርጅቶች ጋር ሰርተናል የሚለውን ነገር ሰው እንዲያየው ከፈለገው ነው እንጂ የተቀመጠው እነዛ ድርጅቶች እዚህ ሃሽታግ ትሰማ ላይ ስላሉበት አይደለም። ስለዚህ ይህንን አስምሩልኝ። የሉበትም። እነዚህ ድርጅቶች ክስ እየቀረበባቸው ያሉ ድርጅቶች ትሰማ ውስጥ የሉበትም። ገንዘብም አልተቀበልንም። ምንም ፈንድ ደግሞ እያደረግን ኢቨን የዩኤን ውመንን እኮ አቴንሽን ለማግኘት እኮ ታግ እያደረግነው ነው። ቪዲዮችን ላይ ታግ አርጉ፣ ዩኤን ውመንን ታግ አርጉ እንዲያግዙ እያለን ገና ለገዛ ራሱ ድርጅቶችን እየጠራን ያለን ሰዎች ነን። ስለዚህ ፊት ለፊት ያለን ነገር የሆነ ከማይሆን ነገር ጋር ትዊስት አድርጎ ማቅረቡ እንዳልኩት ነው። ዝም ማስባል የሚፈልጉ ሰዎች ደንግጠን ዝም እንድንል ነው። በቃ እነዛን ነገር እኛ ራሱ ያላሰብናቸውን ያላየናቸውን ነገሮች አውጥተው ወሬ የሚያበዙብን ማለት ነው። ስለዚህ ድብቅ ዓላማ የለንም እያልሽ ነው ጆርዲ። ከዚህ ከተመሳሳይ ጾታ ጋር በዚህ አጋጣሚ ፔቲሽኑ ላይም ምን እየተባለ ነው? በዚህ በሴቶች ጥቃት ሽፋን ፊርማ አስፈርመዋችሁ የተመሳሳይ ጾታን ለማምጣት ነው እያስፈርሟችሁ ያሉት እየተባለ ነው። አይደለም። change.org ዌብሳይት የሚሰራው እንዴት ነው? ትጽፊለታለሽ፣ የምታስፈርሚውን ደብዳቤ ትጽፊና ታስገቢያለሽ። ያየውና ይፈቅድልሻል። እዛ ላይ ታስፈርሚያለሽ። የሚሰጥሽ ዶክመንት በራሱ አንቺ መጀመሪያ ጽፈሽ ያስገባሽውን ነው። ይህንን ፊርማ ወስደሽ ለሌላ አጀንዳ ማድረግ አትችይም። አርገሽ ብትገኝ ሲጀመር አይቻልም፣ ግን አርገሽ ብትገኝ ራሱ በህግ ያስጠይቅሻል። አይቻልም። ምክንያቱም ሰዎችን ሸወደች፣ ሰዎችን ሸውዳ አስፈረመች የሚባለው ነገር እንደ ትልቅ ወንጀል ስለሚቆጠር ማለት ነው። ስለዚህ እዛ ላይ የተጻፈውን ነገር እራሳችሁ አንብቡ። እንግሊዝኛውን ወስዳችሁ በአማርኛ ተርጉማችሁ አንብቡት። ምንም ስለተመሳሳይ ጾታ የሚገልጽ ምንም ነገር የለውም። ስትፈርሙም እየፈረማችሁ ያላችሁት እዛ ላይ ስላለ ጉዳይ ነው። ስለዚህ አሁን ብዙ ሴቶች አሁን እንደውም ለእናንተ ለዚህ ለእንቅስቃሴውም ከባድ እየሆነ መጥቷል ብዬ የማስበው አንዱ ሴቶችም ጭምር ይህንን እንቅስቃሴ ተቃዋሚ ሆነው ወደፊት የወጡበትና ከዚህ ከሴቶች ጥቃት ባሻገር ወይንም ዋነኛው ጉዳይ እየተረሳ ሌላ አይነት በሰዎች ስብዕና ላይ ወይ ደግሞ በሰዎች ግላዊ አስተሳሰብና ኖኖር ዘይቤ ላይ እያተኮሩ አቅጣጫ የመቀየር ነገርም ይታያልና ይህንን እንዴት ነው ማስታረቅ የሚቻለው? አሁን መግቢያ ላይ እንዳልኩት ይሄ እንቅስቃሴው ወይ ደግሞ ለሴቶች መብት ለሴቶች እኩል እድል የሚደረገው ትግል እንዲጠለፍ ምክንያት እየሆነ ነው የሚል ነገር ይነሳልን። አንደኛ ከሴቶች አካባቢ የሚነሳው እንደገና ደግሞ ተመሳሳይ ጾታ ጋርም ተያይዞ የሚነሳው ነገር አለና እዚህ ላይ ምንድን ነው የምትይው ጆርዲ? ነው እዚህ ላይ የምለው ነገር ምንድነው? እኛ በተቻለን አቅም እዚህ ጉዳይ ላይ ያለውን ነገር ለማጥራት ይህንን ሳምንት ዌስት አድርገናል። ባለፈው ሳምንት ስፔሻሊ ብዙ ልንሰራቸው ያሰብናቸውን ነገሮች ትተን የውሸት ወሬዎችን እያነሳን ኖ ይሄ ልክ አይደለም፣ ይሄ ውሸት ነው፣ ይሄ ልክ አይደለም፣ ይሄንን አላልንም ምናምን እያለን ነበረ። ስለዚህ አሁን ለዚህ እኔ ለሁሉም ለተነሱ ጥያቄዎች ለሁሉም መልስ ተሰጥቶበታል። ሄዳችሁ ቪዲዮቹን እዩ። ኢቨን የተመሳሳይ ጾታ ላይ ያላችሁን አቋም በእንግሊዝኛ ግልጽ አድርጋችሁ ቪዲዮ ሰርታችሁ ፖስት አድርጉ ተብለን ፒን አድርጌያለሁ። መጀመሪያ ፒን የተደረገው ቪዲዮ ላይ ሃሽታግ ትሰማ ምንም አይነት የተመሳሳይ ጾታ አጀንዳ እንዳልያዘች የሚገልጽ በእንግሊዝኛ የሰራው ቪዲዮ አለ። እሱን ሄደው ማየት ይችላሉ። ከዛ
ከዛ በተረፈ በአማርኛም ደግሞ ለተጠየቀው ጥያቄ በሙሉ መልስ ከትዳር ጋር በተያያዘ ከባህል ጋር በተያያዘ ከሃይማኖት ጋር በተያያዘ በደንብ አብላልተን መልስ ሰጥተናል። ሃሽታግ ትሰማ የሚለው ፕሌሊስት ላይ አይ ቲንክ አሁን ኦልሞስት 50 የሚሆን ቪዲዮ አለ ስለ ሃሽታግ ትሰማ ከመጀመሪያ ጀምሮ መታየት ያለባቸው ማለት ነው። እነዛን ቪዲዮዎች ሄዳችሁ እዩ፣ መልሳችሁን ታገኙበታላችሁ ነው የምለው። እራሳችሁ በተነገራችሁ አሁን ትልቁ ችግር እኛ ያልነውን ላይቭ ላይ ያልነውን የተቆራረጠች ነገር ምናምን አዲስ አጀንዳ አዲስ ማስረጃ ምናምን እየተባለ ፌስቡክ ላይ እየተወሰደ ፖስት ይደረጋል። ሰው መጥቶ እኛ ፔጅ ላይ ቼክ አያደርግም። ያንን ያምንና ያቺን ወሬ ይዞ በቃ ራን። እንግዲህ አስቢ የፌሚኒዝም እንቅስቃሴ ሴቶች ውሻ እንዲያገቡ አድርጓል የሚል ሁላ ወሬ ነው እየተወራ ያለው። ምንም ሴንስ የማይሰጥ ወሬ ነው። እዚህ እየተጻፈ ነው እሱ አሁን እዚህ ራሱ እየተጻፈ ነው። ስለዚህ እዚህ ነገሮች ላይ በግልጽ አድርገን ሁሉንም ነገር አስቀምጠናል። ሄዳችሁ ቪዲዮቹን እዩ ነው ምንም። እዛ በተረፈ የምንጠይቀው ጥያቄ ላይ እስኪ ይህን ጥያቄ አብራሩት ምናምን የምትሉ ከሆነ ጥያቄ ጠይቁ። እስካሁን ግልጽ አድርገናል ሁሉንም ነገር። ፐብሊክ ስቴትመንት በእንግሊዝኛ አውጡ ተብለን አውጥተናል። የተጠየቅነውን ነገር በሙሉ አቅርበናል። አሁን ከዚህ በኋላ እኛ ስራችን ላይ ነው ፎከስ የምናደርገው። የሚመለከተውም ሰው ስራው ላይ ፎከስ ያርግ። ምንድነው ቀጥሎ ያሉት ነገሮች? አሁን ባለፈው የጠቅላይ ሚኒስትሩ ጽህፈት ቤት የሚለጥፋቸው ቪዲዮዎች ስርም እየተሄደ እይታን የበለጠ ለማግኘት በደንብ የጎላ እንቅስቃሴ ስታደርጉ ነበር እና ቀጣዩስ ነገር ምንድን ነው? አሁን ቅድም እንዳልኩሽ ነው ጆርዲ፣ ብዙ ሰው ይህንን እንቅስቃሴ ደግፋለሁ ብሎ እናንተን ጆይን ካደረገ በኋላ ደግሞ ወደኋላ እንዲሰበሰብ ወይ ወደኋላ እንዲሸሽ የሚያደርጉ መረጃዎች ይወጣሉ ይባላል። ብዙ ሰው ደግሞ በሃይማኖቱ ቀናይ ነው ጆርዲ እንደምታውቂውና እስከ ችግሩ ተቀብሎ እንዳይነኩበት የሚፈልገው ነገር አለ። እነዚህ ነገሮች ሁሌ በተነካኩ ቁጥር አይነሱ ሃይማኖታችንን ለማፍረስ ነው፣ አይነሱ ቤተሰቡን ለማፍረስ ነው የሚለውም ነገር በጣም እየተነሳ ስለሆነ እኔ እንደራሴ እንደ ኤልሳ ብጠይቂኝ አካሄድ ላይ ሼፕ መደረግ ያለበት ከሆነ አካሄዱ ለምን ዋናው ዓላማችን ወደ ጎን ተደርጎ ሌሎች ሳይድ ኢሹ ላይ ሰዎች እንዳያተኩሩ ለማድረግ አካሄድ ላይ ማስተካከያ ለማድረግ ታስባላችሁ? መቼስ ውይይት ታደርጋላችሁ ብዬ አስባለሁ። ፊድባኩ ምኑም እየታየና ቅድም ካነሳው ተወረደብኛለሁ። አንቺ ነሽ እንደፈለግሽ እየተናገርሽ የምታስወቅሽኝ ተብያለሁ። እንግዲህ ከዚህ በኋላ በተሻለ አቅም ሼፕ ለማድረግ እንሞክራለን። ግን አንድ ሰዎች እንዲረዱ የምፈልገው ነገር ባህል ላይ ችግር የለብንም። ጎጂ ባህል ላይ ነው ችግር ያለብን። የሴቶች ግርዛትን፣ ጠለፋን፣ ያስገድዶ መድፈር ጥቃትን፣ ያለ እድሜ ጋብቻን፣ እነዚህን ባህሎች እቅፍ አድርጎ የያዘውን ባህል ያንን አስተካክሉ እያለን በተደጋጋሚ እንወቅሰዋለን፣ እንሰድበዋለን፣ እናገረዋለን። ሃይማኖትን ጋር ስንመጣ እንዳልኩሽ ነው ቅድም ሃይማኖት ነው፣ የሚነካ ነገር አይደለም። ግን የሃይማኖት መሪዎች እና የሃይማኖት ተከታዮች ምንድን ነው እያደረጉ ያሉት? ምንድን ነው እየሰሩ ያሉት? እዚህ ጉዳይ ላይ ምን አይነት ስብከቶችን ነው እየሰበኩ ያሉት? እስፔሻሊ ከህፃናት ጋር ከሴቶች እኩልነትና ያለ እድሜ ጋብቻ ጋር በተያያዘ በፍጹም በቃ ለወንድ ስልጣን ይሰጣል ሃይማኖት ብሎ የሚከራከር የሃይማኖት መሪ ነው የበዛው። ስለዚህ እነዚህ ነገሮች ላይ ወይ ሀሳባችሁን አስተካክሉ፣ የእግዚአብሔርን ቃል አይደለም እየሰበካችሁ ያላችሁት፣ ወይም ደግሞ የእግዚአብሔርን ቃል ነው የምንሰብከው ካላችሁ እግዚአብሔር እንዳዘዘው አድርጉት፣ በተግባርም አሳዩ ነው። ከሃይማኖት ጋር ግብግቡ ይሄ ነው። ስፔሻሊ የገጠር ጋር ስትሄጂ በጣም አስቸጋሪ ነገሮች ናቸው ያሉት። ገና ልጅ የሆነች ልጅ በእስልምናውም በክርስትናውም ሃይማኖት ብትሄጂ እያለቀሰች አልፈልግም አላገባም እያለች ተጎትታ ስታገባ ታያለሽ። እና እነዚህ ነገሮችን አውግዙ፣ እንደ ሃይማኖት ተቋም አውግዙ፣ ተቃውሙ ነው ያልነው እንጂ ሃይማኖቱን አይደለም የነካ ነው። ግን አንድ ሰው የሃይማኖት መሪ ስለሆነ ልክ ነው ማለት አይደለም። ስፔሻሊ እዚህ ጉዳይ ላይ በጣም ትልቅ ችግር አለ። እነሱን ነገር ከውስጣችሁ አጥሩት። እንደዚህ ቶክሲክ የሆነ መርዛማ የሆነ ለሴት ልጅ መጥፎ የሆነ አስተሳሰብ ያላቸውን የሃይማኖት መሪዎች አባሩ ከተቋማችሁ። በግላጭ ስበኩን። እኔ አንቺ ኢንተርቪው ላይ መጥቼ ነግሬሻለሁ። ኢትዮጵያ የ3 ጉልቻ ውጤት ናት። ሃይማኖት፣ ህዝብ፣ መንግስት አይደል? መንግስትና ህዝብ ብቻ
መፍትሄ አያመጣም። ህዝብና ሃይማኖት ብቻ መፍትሄ አያመጣም። ሃይማኖትና መንግስት ብቻ መፍትሄ አያመጣም። ማህበረሰቡ ላይ መሰራት አለበት፣ መንግስትም መስራት አለበት። የሃይማኖት ተቋማትም እዚህ ጉዳይ ላይ ማድረግ የሚችሉትን ነገር እስከ መጨረሻው ሄደው ማድረግ አለባቸው። ዝም ብሎ የሆነች ወረቀት ላይ አዎ ተቀብለናል የህፃናት ምናምን አንደግፍም ምናምን ብሎ መፈረም ብቻ በቂ አይደለም። ስበኩን በየመድረካችሁ ስበኩን። ባል ሚስቱን መደብደብ እንደሌለበት ምን ማለት ነው? ባል ሚስቱን ክርስቶስ ቤተክርስቲያንን እንደወደዳት ይውደዳት ሲባል ምን ማለት ነው? ምን ያክል ሰው ያውቀዋል? ያንን ስብከት ስበኩት፣ ንገሩልን። ሚስቱን ገብቶ የሚደበድበውን ወንድ ስበኩልን። እየተደባደቡ ደግሞ አለያዩኝ ብላ የምትመጣን ሴት እየተደበደበች ከሆነ በሽምግልና ገብታችሁ አታስታርቁ። ሊገላት ይችላል። መቷት ሄዶ መጨረሻ ይኸው የቀነኒን አይተናል አይደለ? ስንቴ ደብድቧት ነው ስንቴ ፎቶ አንስታ ማስረጃ ይዛ ራሷን ለማስመለጥ በምትሞክር ሰዓት ነው የገደላት እና እንደዛ አይነት ነገር የተፈጠረው። ስለዚህ እነዚህ ነገሮች ላይ እባካችሁ እንደ ሃይማኖት መሪ አክት አድርጉልን ነው ግቡ። ስለዚህ ስፔሻሊ ለሃይማኖቱና ለባህሉ የሚጨነቅ ሰው እዚህ ነገር ላይ መስራት አለበት ብዬ ነው የማስበው። ሃይማኖቱ እንዲወቀስ የማይፈልግ ባህሉ እንዲወቀስ የማይፈልግ ሰው ከሃይማኖቱ ከባህሉ መርዛማ የሆኑ ሴቶችን የሚጨቁኑ ሴቶችን የሚያጠቁ እሳቤዎችን፣ ትምህርቶችን፣ አስተማሪዎችን፣ ሃይማኖት መሪዎችን ከውስጡ ማስወገድ አለበት። ያንን ሳያደርግ ግን እኛ እነዚህን ሰዎች ቻሌንጅ በምናደርግ ሰዓት ሃይማኖት የተነካ ባህል የተነካ የሚል ከሆነ እንዴ ለምንድን ነው ከህይወት የሰው ህይወት እኮ ይበልጣል አይደለ? የሴቶች ህይወት ከባህልም ከሃይማኖትም። ሃይማኖት ውስጥ ሴት ልጅ ሄዳ የምታስቀድሰው በህይወት ስትኖር ነው። ሄዳ መስጊድ የምትሰግደው በህይወት ስትኖር ነው። የአበሻ ቀሚስ ለብሳ ዶሮዋን ሰርታ እስክስታ የምትመታው ባህሉን ኤክሰርሳይዝ የምታደርገው በህይወት ስትኖር ነው። እዚህ በህይወት እንኖር ብለን በምንጠይቅ ሰዓት ሃይማኖትሽን ነካሽ፣ ባህሌ ነካሽ ምናምን የሚል ወሬ እኔ ከጉዳይ የማልቆጥረው ይቅርታ አድርግልኝና እንግዲህ የአብዛኛው ሰው ጥያቄ አጀንዳው ተጠለፈ። ለምን ቅድም ያልነው ነው ወንዶችን ሁሉንም አጥቂ አድርገው የመሳል ኢቭን የሰራሹን ቪዲዮዎችን ጭምር የጠቀሱልኝ ሰዎች አሉ እና ቤተሰብ ላይ በዚህ በባልና ሚስት መካከል ያለው ግንኙነት ላይ ከእንስሳ ጋር እንደዚህ አድርገሽ መረጃዎችን ለማቅረብ በምትሞክሪበትም ጊዜ ትንሽ ኦፌንድድ የመሆን ነገር አለ እና ዝም ብዬ ሳየው እኔ አሁን እንዳልሽው እናንተን በምትወያዩበት ጊዜ ዋናው ዓላማ ግቡን እንዲመታ ጥያቄዎች እውነትም ሲነሱ ከስር ከስር መመለሱ እንዳለ ሆኖ አሁንም ሰው የፈረመው ሰው ሁሉ ተጸጸትን እንዳትፈርሙ እንደዚህ ሲባል አሁን በውስጥ እየተላኩልኝ ያሉ ነበሩና እንዲህ አይነት ውዥንብር ውስጥ የሚከቱ መረጃዎችም ያው ከሌሎች አካላት ስለሚነሱ መረጃም አለን ብለው ያቀርባሉ እና ጠይቂ ብለው ነበር። እኔ እውነቱን ለመናገር የማንንም ላይፍ ተሳትፌም አይቼም ቁጭ ብዬ አላውቅም። የትኛውም ጉዳይ ላይ እነከሌ እንደዚህ ብለዋልን ብለው የላኩልኝ አሉና ምናልባት እዛ ላይ ጥንቃቄ ማድረግ አለብኝ ብለሽ ታስቢያለሽ ወይ? አሁንም ስትይኝ አንቺ ብዙ ነገር ስለምትናገሪ ነው እያሉ ይወቅሱኛል ብለሻልና እንደው ያካሄድ ለውጥ የሚኖር ከሆነ በጣም ኢሹ ሴንሲቲቭ ነው። አንቺ በምታቀርቢው ጊዜ ደግሞ በጣም እንትን ይላል ይጨምራል ይመስለኛል ጉዳዩና እዛ ላይ ምን ታስቢያለሽ ጆርዲ? ትልቁ ችግር ባይ ዘ ዌይ ሴት መሆኔ ነው። ትልቁ ችግር ሴት መሆኔ ነው። ለምን መሰለሽ? ለምን እንደዚህ እንዳልክ ንገርሽ። ባለፈው ኢቢኤስ ላይ አንዱ ሰውዬ ሚስቱ አጠገብ ቁጭ ብሎ ምን አለ? ትዳር ማለት እስር ቤት ነው። ሪያክት እንደሚያደርግ ማሰብ አያቅትም። እሱ ግን ሚስቱን አጠገቡ አስቀምጦ ትዳር ማለት እስር ቤት ነው ብሎ ከዛ እንዴት እንደፈለገ ጓደኞቹ ጋር ወጥቶ መጠጣት እንደማይችል ምናምን አውርቶ አለባብሶ ተተወ። ማንም ሪያክት አላደረግም። አሁን ትልቁ ችግር እሱ ነው። እኔ አሁን ሴት መሆኔ ነው። ሴት መሆኔ የሴቶችን ወሬ የሴቶችን ጉዳይ ይዤ መምጣቴ ያለሽ በዚህ እንትን ላይ ለምሳሌ
የእንስሳ የተባለውን ልንገርሽ። የዛሬ 4 ዓመት የሰራው ቪዲዮ እሱ ቪዲዮ ገና ከበፊቱ ቤቴ ራሱ ሳልወጣ ማለት ነው። ምን አይነት ቪዲዮ ነው እሱ ቪዲዮ? የሆነ ልጅ ምን ፌሚኒዝም ትላላችሁ? ምን የጾታ እኩልነት ትላላችሁ? ከድመታችሁ ጋር ብቻችሁን እያለቀሳችሁ ለመኖር ይኸው ፈረንጆቹ ድመታቸውን ይዘው እያለቀሱ በዲፕሬሽን በምናምን እየተሰቃዩ በሜንታል ሄልዝ ኢሹ እየተሰቃዩ እየኖሩ ነው ምናምን ብሎ ቪዲዮ ሰራ። ያንን ደግሞ ዲስአፕሩቭ የሚያደርግ ጥናት አለ በጃፓን በአሜሪካ እና በዩኬ 3 ጥናቶች ተደርገው እነዛ ጥናቶች ላይ የሚያሳዩት ነገር ምንድን ነው? በጣም ደስተኛ የሚባለው ዲሞግራፊ ሲንግል ሴቶች ናቸው። ቀጥሎ ያገቡ ወንዶች ናቸው። ቀጥሎ ያላገቡ ወንዶች ናቸው። መጨረሻ ላይ የተቀመጡት ያገቡ ሴቶች ናቸው። ይሄ እኔ አይደለም ጥናቱ ነው። ያንን ጥናት አውጥቼ አንተ የምታወራው ነገር ፎልስ ነው። ይሄ እነዚህ ጥናቶች ከድመታቸውና ከውሻቸው ጋር ከፔታቸው ጋር የሚኖሩ ሴቶችን ነምበር 1 ላይ አስቀምጧል ብዬ የሰራሁት ቪዲዮ እሱን ነው ቆርጠው ይኸው ከእንስሳት አማርጠው ያወጡት ማለት ነው። ከኮንቴክስት የወጣ ከአውድ የወጣ የተቆረጠ ነገር መርዛማ ይመስላል። ግን ሙሉውን ስትስሚው አሁን ኢቭን ምን አይነት ቪዲዮ አውጥተው ነበር? ኦርቶዶክስ ወንዶች በሙሉ ደፋሪ ናቸው ብላ ቪዲዮ ሰርታለች። ነው እኔ ያልኩት ኦርቶዶክስ ወንድ ደፍረዋል። ኦርቶዶክስ ወንድ ሚስቱን ደብድበዋል። ኦርቶዶክስ ወንድ የተወሰኑ ሰዎችን እላይ የስልጣን ማማ ላይ አስቀምጦ ብዙሃንን በድህነትና በጭቆና የሚረግጠውን ስርዓት ቤተክርስቲያናዊ ነው መጽሐፍ ቅዱሳዊ ነው ብሎ አምኖ ተከራክረዋል። ይሄን ሁላ ነገር ማድረግ ከቻለ ኦርቶዶክስ ወንድ እኛ ኦርቶዶክስ ሴት ሆነን ፌሚኒስት መሆን እንችላለን ብዬ ቪዲዮ የሰራሁትን ያቺ ኦርቶዶክስ ወንድ ደፍሯል የሚለውን ቆርጣ አውጥተው እንዳለ ኦርቶዶክስ ወንድን የተናገረችው ብለው ሌላ ሚኒንግ ሰጡት ማለት ነው። እኔ ሰዎችን የምመክረው ምንድን ነው እንደዚህ ያለች ብለው የሆነ ቪዲዮ አውጥተው ሲሰጧችሁ ሙሉ ምንድን ያለችው ለየትኛው ጥያቄ ለየትኛው ሀሳብ ነው ይሄን መልስ የመለሰችው ብላችሁ ሄዳችሁ ትሄዳሉ። የማይካድ እውነታ ነው። ኦርቶዶክስ የሆነ ወንድ ደፍሯል። ኦርቶዶክስ የሆነ ወንድ ሚስቱን ደብድቧል። ኦርቶዶክስ የሆነ ወንድ ያባወራ ስርዓት ቤተክርስቲያናዊ ነው መጽሐፍ ቅዱሳዊ ነው የወንዶች የበላይነት መጽሐፍ ቅዱሳዊ ነው ብሎ ዶቃ ፖድካስት ላይ መጥቶ ተከራክሯል ዲያቆን። ስለዚህ ምንም ውሸት አይደለም እየተናገርኩ ያለሁት ያየኋቸውን እውነታዎችን ነው አውጥቼ እየነገርኩ ያለሁት። በምን አይነት ኮንቴክስት ነው ያንን ነገር የተናገረችው የሚለውን ነገር ገብታችሁ እዩ። ታዩና የድሮ አካውንቴን ታዩና የአሁኑ አካውንቴ ከ1000 በላይ ነው ቪዲዮ 1000 በላይ ቪዲዮ ያለው 2 እና 3 እና 4 ቪዲዮዎች የኮንተንቴ 100% አይነግሩሽም። እነዚህ ሁላ ሰዎች እየተቃወሙ ያሉት ለአንቺም ኢንቦክስ እየላኩልሽ ያሉት የኮንተንቴን 1% እንኳን አላዩም። የቪዲዮዬን 1% እንኳን አላዩም። ያቺ የተቆረጠችዋን ያቺ ከሆነ ኮንቴክስት ወጥታ እንዲህ ብላለች ተብላ የተሰጠቻቸውን ኢንፎርሜሽን ይዘው ነው ይህንን እንቅስቃሴ ለመምራት ብቁ አይደለችም፣ ከእሷ መምጣቱ ነው ችግሩ ምናምን ነው። ይሄ እንቅስቃሴ ራሱ የሆነው በመጀመሪያ ደረጃ በእኛ ምክንያት ነው። እኛ እየተሰደብንም እየተረገጥንም እየተሰደድንም እየታሰርንም ቤታችን እየተሰበረም የግል ፋይላችን እየወጣም ስቲል ፑሽ አድርገን ስለ ሴቶች ጥቃት ስቲል ስላወራን ነው እንቅስቃሴ የሆነው በመጀመሪያ ደረጃ። ሲቀጥል ደግሞ አታቁኝም። ዩቲዩብ ላይ ከ20 በላይ ከ1 ሰዓት በላይ ወሬ የማወራበት ቪዲዮ አለ። ቲክቶክ ላይ ከ1000 በላይ ቪዲዮዎች አሉ። እነዛን አይታችሁ ስትጨርሱ ነው ጆርዲ እንደዚህ ናት እንዲህ ብላለች ብላችሁ አውርታችሁ መቃወም የምትችሉት። ያላየ ሰው ነው እየተቃወመ ያለው፣ ያላየ ሰው። እሱን አስምሪልኝ። በጣም ጥሩ። እንግዲህ ሰዓታችንም እየሄደ ስለሆነ ምን ያህል ሰዓት ነው በዚህ ስራ ላይ የምታሳልፊው ጆርዲ በቀን ውስጥ?
በዚህ እንቅስቃሴ ሙቭመንቱ ላይ ስፔሻሊ ሃሽታግ ትሰማን ከጀመርን ጀምሮ ጠዋት አንስቼ እስከ ማታ ሪሰርች እሰራለሁ፣ ከሰዎች ጋር አውራለሁ። በውስጥ የሚሰሩ ስራዎች አሉ፣ ስብሰባ እናደርጋለን፣ እንደዚህ ኢንተርቪው ላይ እጠራለሁ፣ ኢንተርቪው አደርጋለሁ። ደስ የሚለው አሁን ያለሁበት ዩኒቨርሲቲ ምንም ነገር የለም አሁን ላይ ኦፍ ሲዝን ላይ ነው። ስለዚህ እረፍት ላይም ስለሆንኩኝ ጊዜም ስላለኝ እግዚአብሔር ይመስገን ምንም ሳይደክመኝ እየገፋሁበት ነው። ግን ሌላ ስራ እየሰራሁ ቢሆን ከባድ ነበር የሚሆነው። አለ ምንድን ነው ከዚህ በኋላ የእንቅስቃሴው ቀጣይ ነገሮች ምንድን ናቸው? ከዚህ በኋላ የሚሆኑት ከዚህ በኋላ የምናደርገው አሁን በዚህ ሳምንት ስቶሪ ታይም ሼር እናደርጋለን ብለናል። ስቶሪ ታይም ምንድን ነው? ስቶሪ ሀሳቦችን ለመግለጽ በጣም ፓወርፉል የሆነ መሳሪያ ነው አይደለ? ኤክስፒሪየንስን በምትናገሪ ሰዓት ሰዎችም ደግሞ ኢንጌጅድ ሆነው ያዳምጣሉ፣ ይሰማሉ። ስለዚህ ጥቃት ከየት ነው የሚጀምረው የሚለውን ነገር አንደርስታንድ እንድናደርግ። ምክንያቱም ጥቃት ሲባል ሁሌ ሰው የሚያስበው መደፈርን፣ መገደልን፣ አሲድ መደፋትን ነው። ግን ከዛ በፊት ያሉ ኢግኖር የምናደርጋቸው ትናንሽ ጥቃቶች አሉ። እነዛን ጥቃቶች ላይ ደግሞ ትኩረት እንድናደርግ ብለን ስቶሪታይም ነገ ስቶሪታይም አንድ ቪዲዮ ሰራለሁ ብያለሁ። ሌሎች ሰዎችም የራሳቸውን ኤክስፒሪየንስ ለምሳሌ መቼ ነው ለመጀመሪያ ጊዜ የተለከፈችው አንዲት ሴት መቼ ነው? ለመጀመሪያ ጊዜ ጡቷ የተነካው ቂጧ የተነካው መቼ ነው? ለመጀመሪያ ጊዜ ህፃናት ሲለከፉ ተማሪዎች ሲለከፉ ያየችው መቼ ነው? ጥቃት የሚለውን ነገር መቼ ነው ኖቲስ ማድረግ የጀመረችው? ወንድም ሴትም ስቶሪያቸውን ሼር እንዲያደርጉ ስለዚህ ጉዳይ ማብላላት ማውራት። ምክንያቱም የሃሽታግ ትሰማ አንደኛው ዓላማ ምንድን ነው? እዚህ ጉዳይ ላይ ንቁ የሆነ ማህበረሰብን መፍጠር ነው። ህልናው ያወቀ የገባው ኦኬ ጥቃት ማለት ይሄ ነው የሚለውን ነገር አንደርስታንድ ያደረገ ሰው መፍጠር ነው። ስለዚህ እዚህ ጉዳይ ላይ እናብላላለን። ከዛ በተረፈ ፔቲሽኑን በተቻለን አቅም ከ250 በላይ ለማድረስ 100,000 ሰዎች ከዚህ በኋላ 100,000 ሰዎች ደግሞ እንዲፈርሙት ፔቲሽኑን ፕሮሞት ማድረግ ነው የዚህ ሳምንት ዓላማ ማለት ነው። የሚቀጥለውን ሳምንት ሌላ ቶፒክ ይዘን መተን ደግሞ ልክ እንደዚሁ እንሰራለን። ኦልሶ ፔቲሽኑንም እናስፈርማለን። ዲማንዳችን በደንብ ጥርት ብሎ ለጠቅላይ ሚኒስትሩ ዝግጁ እስኪሆንና ቢያንስ ከ300 እና ከ400,000 በላይ ሰዎች ይህንን ጥያቄ እስኪያቀርቡት ማለትም ከ300 እና ከ400,000 በላይ ሰዎች እስኪፈርሙ ነው እየጠበቅን ያለ ነው። ኦፊሻሊ ጥያቄዎችንን በቻልነው መንገድ ጠቅላይ ሚኒስትር ጋር ለማቅረብ ማለት ነው። ስለዚህ አሁን የዚህ የእንቅስቃሴው ደጋፊ የሆኑ ሰዎች አካሄዱ ላይ ጥያቄ ያላቸው ሰዎች እንግዲህ ይሄ የሚደግፈው የአንድ ሰው ጉዳይ ብቻ አይደለም። ሴቷ ስትደግፍ ባሏ ጥያቄ ያነሳል። ይሄ ነገር ምንድን ነው? እኔን እያጥላላች ነው፣ እንዲህ ተመሳሳይ ጾታን እንደዚህ ነው የሚባለው ነገር ላይስ አካሄዱ ላይ ምን አይነት ማስተካከያ ይኖራል? አሁን ካልሻቸው ከስቶሪ ታይሙ ከሚሰሩት ስራዎች ጋር ተያይዞ ሁሉም አሳታፊ እንዲሆን ይሁን። አሁን ቤት ስወርድ ጆርዲ እየሰሙ ነው እና ምንድን ነው እንትን ከጆርዲ ጋር የምታወሪው እንደዚህ አይነት ጥያቄዎች ስላሉ ይኸውልሽ የተባሉትን ቪዲዮዎች ራስሽ አዳምጠሽ የራስሽን ኦፒኒየን ሜክ እንድታደርጊ ለነዛም ደግሞ ጥያቄዎች አሁን ላነሳሻቸውን ጥያቄዎች የተመለሱ መልሶችን ኤቭሪቲንግ መርጬ እልክልሻለሁ። እራስሽ አይተሽ እሱን እንትን ማለት ትችላለሽ። ከዛ በተረፈ ግን ከዚህ በኋላ ላለው ነገር እንዳልኩት ያው ከውስጥ አብረውኝ ከሚሰሩ ሰዎችም በቃ ችግር የለውም። ቢያንስ ሃሽታግ ትሰማን ስኬታማ እስክናደርግ ድረስ ፐርሰናል ጸባይሽን ያዡ ይሄ ምናምን የምትይው ያዝ አድርጊው ምናምን ብለውኛል። በተቻለኝ አቅም እሞክራለሁ። ግን እማሏሽሽ ነገር በጣም ቅስም የሚሰብር በጣም ደም የሚያፈላ ወሬ ደግሞ የሚያወሩ ሰዎች አሉ። በቃ ማለት አትችይም፣ በቃ ሪያክት አለማድረግ አትችይም አንዳንዴ እና በተቻለኝ አቅም ግን አይ ዊል ኪፕ ኢት ሎኪ። ለማንኛውም ከአግባባል ስለመጣሽ በጣም አመሰግናለሁ። በቼስ ብዙ ጥያቄ ያላቸው ሰዎች ምላሽ አርክቷቸዋል። አላረካቸውም አላውቅም። ማስረጃ ይዘናል እንደዚህ የሚሉትን ነገር አለ። መቼም አይረኩም እነዚህ ሰዎች። እዚህ ጋር መናገር የምፈልገው ነገር መቼም አይረኩም። በእንግሊዝኛ ቪዲዮ ስሪ ተብዬ ሰርቻለሁ ከዚህ በፊት ያኔ ባለፈው ዓመት ከጓደኞቼ ጋር የቀልድ ቪዲዮ ምናምን የወጣ ጊዜ ወተሽ ተናገሪ በአማርኛ ተናግሬያለሁ። ቪዲዮ ሰርቻለሁ አለ። ወደኋላ ተመልሰው ማየት ይችላሉ። ፒን የተደረገውን ቪዲዮ ማየት ይችላሉ። አልበቃቸውም። እኛ እንደዚህ አይነት ነገር ያስጨንቀኛል ትተሽ ነይ ምናምን አለችኝ ሲስተር። ሌላው ግን ብዙም ትኩረት አልሰጠም።
ሰውም ነበረ ቢሮም ግቢም አከራዮች ምናምን ብቻ እንደ ኖርማል የለ በቃ ሴት ልጅ የሆነ ሰው ያስቸግራታል። እኔ ግን በቃ ከብዶኛል በጣም ምን ነገር ምን ውስጥሽ የሆነ የተከበረሽ ነገር አለ ደስ የማይል ነገር በጣም ከበደኝ። በቃ ማታ በህልሜ ሁላ አየዋለሁ እና በቃ እንትን አለኝ ጨንቆኛል በጣም። ግን የሆነ ለወስነሽ እንትን ለማለት ደግሞ ዙሪያሽ ላይ ኧረ ምንም አይመጣም ምናምን የሚልሽ ሰው ሲኖር ብቻ ማንም ሰው ላይ እንትን ማለት አልፈልግም። እኔ ግን መወሰን አልቻልኩኝም። ቀጣይ ምን ላድርግ ትቼ ልሂድ ስራውን ዝውውር ልጠይቅ ምናምን የሚለው ነገር ያንን ነገር ራሱ አስተካክሎ ለመወሰን አጭር ጊዜ ነው። ግን ደግሞ እኔ ከብዶኛል በቃ እንደዛ አይነት ነገር እንትን አላልኩም እና የሆነ ቀን ላይ ስፔሻሊ የረበሸሽ ከአንቺ ፍቃድ ውጭ ስልክ ቁጥር እጁ መግባቱ መገኘቱ ከዛ ደግሞ አየዋለው ያው ፊዚካሊ ምናምንም ተለቅ ይላል ምናምን ይሄ ብቻ እሱ ነገር እንትን ብሎኛል እና ነገሮች ትንሽ እየባሱ ሲሄዱ አንድ ቀን እልህ ውስጥ ምናምን እያጋባሹ ነው አለች ልጅቷ። የበለጠ እልህ ውስጥ ምናምን እያጋባሹ ነው ሌላ ነገር መጀመሪያ ጥሩ ነው ምናምን ስትለኝ መልስ መልሽለት ነው ሲደውል መልስ መልሽለት ቴክስት ሲያደርግ መልሽለት ነው። እዚህ ጋር ሜንሽን ማድረግ አልፈልግም። ያው በወቅቱ አብሮኝ የነበረ ሰው ነበር ምናምንና ከዛ ጋራም ትንሽ ከዛ እሷ እልህ ውስጥ እያጋባሹ ነው እና ምን በማድረግሽ ነው እልህ ውስጥ የምታስገቢው? በቃ ባለመመለሴ ባልፈልግም እንደዚህ በጸባይ አናግሪው። ከዛ በጸባይ ደግሞ እንዴት ነው ቢሮ ደግሞ ሰው ያለበት ቦታ ምናምን ቀጥረሹ በቃ ብቻ ሁሉም ሰው የራሱን አስተያየት ይሰጣል። እኔ ግን ምን አይደለም ቁጭ ብዬ ላናግረው እንዲሁም በቃ እንትን ብያለሁ እና ወደ ማስፈራራቱ መጣች እና ባይዛዌ በጣም ትልቅ ሰው የተከበረ ሰው የምንድነው ባለስልጣን ነው። እኔ ዛኔ ምን ይሁን ምን ራሱ አላውቅም። የሆነ ነገር ቢያደርግሽ ማንም ይጠይቀው የለም ምናምን አለች ማለት ነው። ያ ከዛ እኔም ቢሮም በቃ ፖሊስ ጣቢያ ላመልክት እንዴ ምናምን እያልኩኝ ነበረ። ከዛ ሰውየው እንደዛ ነው ከተባለ የበለጠ ራሴ ላይ ጣጣ ማምጣት ነው። ብቻ በቃ እንትን ያለ ጊዜ ነገር ነበረ። ክብ ብሏል። ስጋቴም አለ ፍርሃቴም አለ። ግን ውስን ማድረግ አቅቶኛል። ሰው በመሀል ያ ጭንቀቱ ምኑም ስለነበረ 5 ቀን ምናምን ፍቃድ ወስጄ ቤተሰብ ጋር ሄድኩኝ። ቤተሰብ ጋር ሄጄ ረፍት 5 ቀን አጋዬ አንዴ ላቆምሽ ነው በደንብ አስረጅ። ምክንያቱም ቤተሰብ እረፍት እስክትወስጂ ድረስ እያስጨነቀሽ ነበር ማለት ነው። እየደወለ እንትኑ መደወሉ መንገዴ ላይ መገኘቱ ምናምን እኮ በቃ በጣም እንትን ብሏል፣ ሰረጽ ብሏል። እኔ እንደውም ታክሲ ነው የምጠቀመው እና በእኔ ቤቴ ስለማይታወቅ አንድ ፊርማታ ምናምን ወርጄ እየተደባበኩኝ ነው ቤቴ በበጣው ቤቴ ተከታትለው ይደርሱብኛል ምናምን ብዬ ማለት ነው። ግን ያው በቅርብ ሆኖ መረጃ የሚሰጣቸው ስለኔ የሚነግረው ሰው ምናምን አለ። እሷንም ጥያቄ ምልክት ውስጥ አስገብተናል። ግን እንደዚህ ትልቅ ነገር ይመጣል ብዬ አላልኩም። ቤተሰብ ጋር እረፍት ወስጄ ስመጣ ግን እንትን ማለት ነበረብኝ። በቃ ሌላ ህይወት ውስጥ ገብቼ ምናምን አድርጌ አወራሁኝ። ነገሩ እንደዛ እንዲሆን በቃ ያለ አይደል ሰው ይፋታሻል እንደዛ ብለሽ ስትይ ያ የበለጠ ሌላ እንትን ውስጥ ገባ ማለት ነው። ቶሎ በቃ ጠፍቼ መምጣቴ 5 ቀን ምናምን ከአይናቸው መራቄ ሌሎች ነገ ተሰብስባ ብትሄድስ የሚል ይሁን ብቻ አላውቅም። በጣም አጭር ጊዜ ነው ባይዛው የሁሉ ነገር ስነግርሽ የ2 ወር ቢበዛ የ3 ወር እድሜ ቢኖረው ነው ከመጀመሪያ ብሎ ብራንች ከመጣበት። ምክንያቱም ብራንች መቼ ነው የመጀመሪያ ቀን ብር ያስገባበት የሚለው ይታያል ሲስተም ላይ ማለት ነው። እና ከዛ በኋላ ገብተን ስናይ መጀመሪያ እንደው መጠየቁ ስልኩ ምናምን ቀርቶ የመጀመሪያ ብሎ ብራንች ከመጣበት እስከ ድርጊቱ እስከሚፈጸምበት ያው ወደዛ እንመጣለን። የ3 ወር ጊዜ አይሆንም በቃ እንትን ያለ ነበር። ወደ ጠለፋው የተፈጸመበት ቀን ነው የምንሄደው አይደለም። የዛለት እንደ ማንኛውም ቀን ነበረ። ጠዋት ስራ ገባው። አካውንት ምናምን ማስከፈት ነበረብን። ወጣሁኝ፣ አካውንት አስከፈትኩኝ ምናምን። ግን ሰውነቴ በጣም ተጫጭኖኛል
እና ቢሮ አብራኝ ላለች ሌላኛ ጓደኛዬ በጣም ራሴን እያመመኝ ነው፣ ቤት ራሱ ቢሄድ ባርፍ እያልኩኝ ነበር። ሂጂ ትለኛለች፣ ብቻ የሆነ ነገር ቀፎኛል ምናምን። ከዛ የማታሽ ወደ 12 ሰዓት አካባቢ ነው ብራንች ባንካችንን ምናምን ዘግተን፣ ሌላ ጊዜ ትንሽ ሲመሽ ሸኙኝ ምናምን እላለሁ። የዛንን ቀን ግን ብዙም የመሸ ነገር አልነበረም። ከዛ ወጣሁኝ። ስወጣ ያው ምንድን ነው ከስቴዲየሙ ነው መናኸሪያው ነው ጀርባ ባሱ እንትኖች ያሉበት ታክሲ ያለበት ወደ አላሙራ ሪፈራል ምናምን የሚያዝበት ማለት ነው። እዛች ጋ ከኛ ብራንች ትንሽ ነው፣ 5 ደቂቃ ካርገሽ ነው ታክሲ የሚያዘው። ታክሲ መያዣው ጋር እንደ ኖርማል ታክሲ ታክሲው ተሰልፏል። ታክሲዎች አሉ፣ ሰዎች አሉ፣ ባጃጆች አሉ። በቃ ኖርማል ነው ሁሉ ነገር። ልክ እኔ ስደርስ አላሙራ ሪፈራል ያው ቦታ መኖሪያ ምናምን ተጠንቷል አይደል? አላሙራ ሪፈራል የሞላ ብሎ ሲጠሩ ነው እዛው ብዬ መኪና ውስጥ ገባው ማለት ነው። ታክሲ ውስጥ እና ታክሲውን ሙሉ ነው። አላስተዋልኩትም። እንደዚህ የመጀመሪያው እንደዚህ ጠጋ አለልኝ ልጁ ወደኋላ ምንም እንዳላይ ይመስለኛል። ድክምን ብሎኝ ነበር። ከዛ ቁጭ ስል ሌላኛው ደግሞ እዛ ጋ የቆመ የነበረ ልጅ ጠጋ ብሎ 3ኛ ሰው መሀል አደረጉኝ ማለት ነው። ከዛ እንዲህ ቦታ የለም እንዴ ከኋላ ለምን ትካፋላችሁ ብዬ ዞር ስል መኪናው ሙሉ ጎረምሶች ናቸው፣ ሰውነታቸው ትልልቅ ነው ምናምን። አይምሮዬ ላይ የዛን ይመጣልኝ ሌቦች ነው። ይኸው ቦርሳዬን ውሰዱ ምናምን ብዬ ስል ኦልሬዲ በቃ አንዱ አንገቴን ያዘኝ፣ አንዱ እጄን ያዘኝ፣ እንዳትንቀሳቀሽ ያለኝ ማለት ነው። መተንፈስም በቃ እንደዚህ ድምፄን ማሰማበት አልነበረም። መኪናው ተዘጋ፣ ቀጥ ብሎ መውጣት ጀመረ። በቃ እኔ ሲጀመር ሌላም ነገር ለማድረግ በቃ ሾክ ሆኛለሁ። ሌቦች ነው የመሰሉኝ። ብቻ በቃ እንዴት እንደማስረዳው አላውቅም። በዛ ጋር የነበረው ሁኔታ በቃ ልቅልቅ ባንዴ ነው እንትኑ የተደበላለቀብኝ ሁሉ ነገር። ግን ማስታወሳ በቃ ትልልቅ እጆች አንገቴ ላይ እጄ ላይ መሆናቸውን ብቻ ነው። ልክ ከተማውን ለቆ መጀመሪያ ልካው የተወሰነ መንገድ ከሄደ በኋላ ልክ ከተማ መውጫ ላይ ባካችሁ የሆነ ድምፄንም ቅሰለል አድርጌ ባካችሁ ገንዘብ ምንድነው ስልኬን ይኸው ቦርሳዬን ልቀቁኝ ምናምን ስል አይ ጓደኛችንን እንድታናግሪው ነው ምን ወስድሽ ምናምን አሉ። ከዛ ኦኬ ከዛ ጋር የተገናኘ ነገር ነው ማለት ነው። የበለጠ ፍርሃት የጨመረ የእሱ እንትን እንደሆነ ገባሽ የዛ ሰዓት? አዎ ጓደኛችንን ማን አልኳቸው እንጂ ማንን ስላቸው ስሙን ጠሩት። እንድታናግሪው ነው። አናግሬዋለሁ እኮ እንደውም ከዛ ያድርጊ ከ4 ቀን ከ5 ቀን በፊት ቢሮ ማናጀር አንሹና አዋሪውና ዝም ብለሽ በቃ ንቄክ አይደለም እኔ ራሴ ህይወት ስላለኝ ነው ምናምን ብለሽ በስነስርዓት አናግሪው ብላኝ አናግሬዋለሁ። በስነስርዓት አንስቼ በቃ አንተ ምንም ስለሆንክ ምንም ስለሆንኩ ሳይሆን እኔ ምርጫዬ ስላልሆንክ የራሴ ህይወት ስላለኝ ምናምን ነው ብዬ በስነስርዓት ለማናገር ሞክሬ ነበር። ከዛ አናግሬዋለሁ እኮ ምናምን አሁንም ታናግሪዋለሽ ምናምን አሉኝ ማለት ነው። ብቻ በቃ ሰውነቴ እየተንቀጠቀጠ ነው። ያ ማሰብ ራሱ ይከብዳል። በቃ አላቅም። አንዴም ውስድም ያደርገኛል። ራሴን እንደመሳት እላለሁ፣ እመለሳለሁ፣ ለምናለሁ፣ አለቅሳለሁ፣ ራሴን ስጣለሁ። በቃ እንትን ብያለሁ። ድብልቅልቅ ያለ ሁኔታ ውስጥ ነኝ ያለሁት። በቃ መኪናው ዝም ብሎ መንዳት ጀምሯል። ወጣ ከተማውን የሐዋሳን መንገድ ይዞ እየመሸ ነው። ኦልሬዲ 12 ሰዓት ከስራ የወጣሁበት ሰዓት ነው። እዛ እስከምደርስ ድረስ ስንት ሰዓት ቢሆን ነው? ወደ 5-6 ሰዓት መንገድ ነው። በቃ እየነዳ እየሄደ ያለው መኪናው ማለት ነው። እየጨለመ ሄደ ማለት ነው። ከዛ በመሀል የሆኑ ቦታዎች ላይ ምናምን እሱ ከኋላ ነበር የተቀመጠው፣ ተደብቆ ነበረ ከመጨረሻኛው ወንበር ላይ ይመስለኛል። ከተደበቀበት ወንበር መጥቶ አጠገብ የተቀመጠ ማለት ነው። እነሱ የተቀመጡት የነበሩት ሰዎች ቦታ ለቀቁለት፣ አጠገብ የተቀመጠ። ልክ እሱ ሲመጣ ሙሉ መኪናው ጭፈራ ጀመሩ።
ቢጨፍሩት የሰርግ ዘፈን ነው ማለት ነው። ከዛ በቃ አንቺ የእሱ ሙሽራ ነሽ አሉ። እንግዲህ እንትኖቹ ራሱ ዘፈኖቹ ድምፅ ራሱ አሁን ጆሮዬ ላይ ሲመጣ በጣም ነው የሚዘገንነኝ። እና በቃ ቀይወጡት ሰርግ አደረጉት። በቃ ያኔ እሱ ሙሽራ ሆኛለሁ። ከባንክ ቤት 23 ዓመት ልጅ ግራጁዌት አድርጋ ባንክ ላይ አካውንታንት የምትሰራ ራሷን ምናምን ሴት ብድግ አድርጎ ወስዶ የሆነ መኪና ውስጥ ከቶ ከዛ የእንትና ሚስት ነሽ በቃ ሁሉ ነገር ድብልቅልቅ በቃ ምንም ምለው ነገር እንትን ብሎኛል። የሆነ መኪናው ሲቆም ምናምንም ደግሞ ጨለማ እንትን ጫካ ውስጥ ምናምን በቃ እዛ ጋር የሆነ ነገር አድርገው ሊጥሉኝ ነው። ፍርሃት ብቻ በዛ መንገድ እየተንቀጠቀጥኩ ነው፣ እያለቀስኩም ነው። ሄደ 6-7 ሰዓት ይሆናል የነዱት ብዬ ገምታለሁ በግምት። ሌሊቱ ሁሉ እየነዱ አደሩ፣ እየነዱ ሄዱ። እስከ ሌሊቱ 6 ሰዓት እዛ ስንደርስ እንደዛ አካባቢ ቢሆን ነው። ግን እዚች ጋር መንገድ ላይ ምን ሰማሁኝ? ኬላዎች እያለፈ ነው የሚሄደው እና የሆነ ሰዓት ላይ የኬላውን እድል ለመጠቀም እያሰብኩኝ ነው። ኦልሬዲ እሱ መቶ አጠገቤ ከተቀመጠ በኋላ እንዲህ ይዘውኛል ምናምን፣ ግን ብቻ ትንሽ ክፍተት አለ፣ ለቀቅ ያለ ክፍተት ማለት ነው። ስፔሻል ደግሞ ኬላ ምናምን ሲደርስ እንደዚህ እንትን ፈታ ይላል። እዛ የሆነ ኬላ ላይ ስንደርስ እነሱ ምን ሲሉ ሰማሁ? ይሄ የፌዴራል ኬላ ነው አይነት ድምፅ ሰማሁ ከኋላ። እስቲ ይሄንን እድል እጠቀመዋለሁኝ ብዬ ልክ ኬላው ጋር ስደርስ ልክ መኪናው ባለ ፌዴራል ፖሊስ ልክ ሲያስቆመው እሪ ብዬ ጮኩኝ። ልክ ስጮህ መኪናው ተዘጋ። እዛም መኪና ውስጥ ያለ 10 ምናምኑ ምጅ እኔ ላይ ነው። በቃ እንዳትጮሂ ማለት ነው አፍሽ ላይ ማፈን ብቻ አይደለም እንጂ በቃ መታውኛል። እንዴት ትጮሃያለሽ? ከዛ የጮኩ ጩኸት እዛ ጋር ላለው ፌዴራል በጣም ከበቂ በላይ ነው፣ ሰምተውታል። በጣም እርግጠኛ ነኝ። በኃይለኛው ነው የጮኩት ማለት ነው። ያለኝን እንትን ብዬ ደግሞ እርዱኝ ራሱ ብያለው ማለት ነው። ትንሽ ሰከንድ ብትሆን በቃ በጣም ጮክ ያለው በቂ ነበር። በደንብ ሰምተውታል እና ምንም ነገር አላደረጉ። በቃ አለፈ መኪናው፣ ነዱት። ነገሮች ትንሽ እንትን ያለ ይመስላል ነበረ። በቃ ያንዱ ከጮኩ በኋላ ኖርማሊ ኬላ ላይ እንዳለ መኪና ላይ የተሳፈረው ሰው ወርዶ መኪናው ይፈተሻል። ራሱ አላደርጉም። መኪና አልወረደም፣ ግን ቆሟል። በሩን እንደዚህ ትንሽዬ ብቻ ከፈት አድርገውታል። ልክ በሩን ክፍት ሲያደርጉት እኔ ጮኩኝ። በቃ የመጨረሻ ምንድነው የምትጮኸው ምናምን በስነስርዓት ሰምተዋል። ለማስቆምም አልሞከሩም። እንደውም እኔ የገመትኩት በቃ ሁለተኛው ኬላ ላይ ያስቆማሉ የሚል እንትን ነበረኝ፣ ሀሳብ ነበረኝ። ግን ያን ጩኸቴ ግን የበለጠ ሌላ ነገር አመጣብኝ ማለት ነው። እኔ ሴቭ ያደርገኛል ብዬ ጮኩ ጩኸት ክፉኛ በጣም በስነስርዓት ነው የመቱኝ። አስቢው እንደዛ የሚያካክል ሰውዬው ራሱ እሱም በቃ ይዞ ወደዚህ ወደዛ አደረገኝ። አፌን ዘጋሁኝ ማለት ነው። እና መኪናው ሄደ። ትንሽ 1 ደቂቃ ትንሽ። እሺ ደስ ይለኛል። ውሃይም አልቃለች። ቆይ ቀድቼ ይመጣል። እሺ አይ
ተመለስኩ። አሁን አልፌ በጣም ነው ግን ደስ የሚለኝ እንደዚህ ማውራት ማለት ድምፄን ራሱ አገጣጥሜ ይሄንን ማውራት መቻሌ ለእኔ በጣም ትልቅ ነገር ነው። እና በቃ መኪና ወጣ። የጸጋ ፔጅ ላይ ሞዴሬተሮች የኔ ሞዴሬተሮች የሆናችሁ የጸጋ ፔጅ ላይ ያለውን ኮመንት እያያችሁ ፕሊስ መልስ የሚሰጠውን መልስ ስጡ። እሺ ዲስትራክትድ እንዳትሆን። የተወሰናችሁት እዚህ ያላችሁ ኮመንት ይነበባል። በቃ እያነበብሽ ካልሆነ እሺ አታንብቢ። ምክንያቱም በጣም ብዙ ዲስትራክት ሆናለሁ። በኋላ ጥያቄ ምናምን ያለው ሰው ካለ በኋላ ይጠይቀኝ። በቃ እሺ ሁለተኛው ሄላ አለፉ። ሄላዎቹ ማንም አላስቆምም። እዛ ወደ ታሰበው ቦታ አክቹሊ ሁለት እንትን ብለዋል። አንደኛ ብቻ ቦታ ቀይረዋል ብዬ ማስባለሁ። ግን እዛ ሴት ደግሞ የተቀበለው ሰው ምናምን ስለነበር እርግጠኛ አይደለሁም። ብቻ እዛ የነበረው ነገር ሄድን። በመሀል የሆነ ልክ መጨረሻ እዛ ቤቱ ጋር ከመድረሳችን በፊት የሆነ ምግብ ቤት ማንም ሰው የሌለበት እነሱ ብቻ 13ቱ ምናምን ምግብ ምናምን ተጠባብሶ ምናምን ገብተዋል። እና ኦልሬዲ እዛች ጋር የተመታሁት እንትን ኦልሬዲ ፍርሃት ውስጥ ስለከተተኝ ምን ማድረግ እንዳለብኝ አላወቅኩኝም። አንደኛ ማንም ሰው የለም፣ እነሱ ብቻ ነው፣ አስተናጋጆቹ ብቻ ነው። በቃ በአይኔ ነግራቸዋለሁ፣ በቃ አስወጡኝ አይነት ነገር። ግን ማንም ምንም ማድረግ የሚችለው አይደለም። ያ ከዛ በቃ ወደ ቤት ሄደ። ቤት ሩቅ ነው፣ በጣም ገጠር ነው፣ ሐዋሳ ውጭ ነው ምናምን። በቃ ገጠር ቤቶች ያሉበት አካባቢ ነው። ልክ ቤት እሱ የተዘጋጀው ቤት ስንደርስ ደጅ ላይ የተወሰኑ ሰዎች ብዙም አይደለም የተወሰነ ሰው ቆመዋል። ልልል እያሉ እያጨበጨቡ ነው። እሱ ሙሽራ አይደል ይዞ የመጣው። እነሱም በዚህ በኩልም ደግሞ ያሉት እየጨፈሩ ነው። በቃ ብርቅርቅ ብሎብኛል። ሰማይ ዝግ እዛ ነጠላ አምጥተው ሸፍነውኛል ምናምን ብቻ በቃ ልክ ወደ ግቢው ስንገባ ኦልሬዲ መራመድ አቅቶኛል። እሱ አውጥቶ ምንድነው ሲያገባ ምንድነው በሀገር ቤት ደግና ምናምን ሲያገባ ጥይት ይተኮሳል አሉ። እሱ አውጥቶ ወደ ላይ ጥይቱን መተኮስ። የዛኔ በቃ እኔ ራሴ ስቻለሁ። አፋፍሰው ወደ ቤት አስገቡኝ ማለት ነው። አቤት ገባን። የሆነ ባህላዊ ምግብ አዘጋጅተዋል። በቃ ሊትራሊ የሰርግ አይነት እንትን ነው። ኦልሬዲ ፕላን አድርገዋል፣ ተደዋውለው ከቤተሰብ ጋር ጨርሰዋል። ከዛ አካባቢ ካሉ ሰዎች ጋር ምናምን ላገባ ነው ምናምን ብሎ እርግጠኛ አይደለሁም። ምግብ ተሰርቶ ከጠበቀ የባህላዊ ምግብ ቀርበዋል። ስለዚህ ተነጋግሯል ማለት ነው። ኦልሬዲ የቤተሰቡ ቤት ነው የወሰደሽ። አሁን ማን የቤቱ ሰው ማን እንደነበረች አላውቅም። ግን ወይ የእሱ በጣም ትልቅ እህት ነች ኦር ደግሞ አክስት ነች። ብቻ እንደዛ አይነት ነው የተመረጠው። ግን ርቀቱ ነው። እናቱ እህቶቹ ምናምን ያሉበት ትንሽ ቀረብ ያለ ቦታ አለ። እንደገና ደግሞ ከተፈለገም ቶሎ ይታወቃል አይነት ነገር ያኛው። ይሄኛው የተመረጠበት ምክንያት ርቀቱና ማንም ሰው የማያገኘው ቦታ መሆኑ ነው። የሚፈልግሽ ሰው እንደሚመጣ ምናምን አውቋል ማለት ነው። ፕሪኮሽን ጥንቃቄዎችን አድርጓል። ኦፍኮርስ እኔ ኦልሬዲ ኦኬ እሱ ጋር ገባሁ። በቃ ውስጥ ገባን፣ ምግባቸውን በሉ፣ ቤራቸውን ይጠጣሉ ምናምን። በቃ እነሱ በቃ በጣም ደስተኞች ናቸው። ሰዋ የምትንቀጠቀጠዋ ምናምን ሴት የለችም። በቃ አንቺ ደግሞ በቃ ፈታ በይ፣ በቃ የሱ ሚስት ነሽ። እኔ በቃ ምንም አይምሮዬ ማገናኘት ራሱ አሁን ሳወራው ራሱ በቃ ይገርመኛል። ይሄ አሁን እኔ ነኝ የሆንኩት ያንን ብዬ ሳስብ አይምሮዬ ማገጣጠም ራሱ አቅቶታል። በቃ ምን እየተፈጠረ እንደሆነ ለራሱ እና በቃ ተጫዋች ቢ ምናምን ይሉኛል። እና በቃ እኔ ራሴን አላቅም፣ ምን እየተፈጠረ እንደነበር አላቅም ብዬ ብደመድመው ይሻላል። በቃ ምንም በቃ እንትን ብያለሁ። በቃ
ዞሮብኛል፣ ሰማይ ምድሩ ማለት ነው። ያ ከዛ በቃ በሉ ጠጡ ምናምን የሆነች ክፍል አስገቡኝ ማለት ነው። እና ክፍሏ ምን አይነት ነች? በጣም ጠባብ ነች፣ ትንሽዬ ክፍል ነች። አንድ አልጋ ሜትር ከ20 ምናምን የምትሆን አልጋ አለች። አግድም ያለ ሳጥን አለ። ጨለማ ነው ግን ፋኖስ ነገር እዛ ጋር ተንጠልጥሏል። በቃ እንትን ነው በቃ። አሁን ያ ክፍል ሲመጣልኝ አይምሮዬ ላይ መቃብር ምን ይመስላል የሚለው ያ ነው የሚመስለኝ። እና እዛ አስገቡኝና በሩን ከውጭ ዘግተው እነሱ በቃ ወደ ሀጃቸው ገቡ። ይጨፍራሉ፣ ይጠጣሉ፣ ድምፅ ሰማለሁ። እኔ በቃ መሬት ላይ ነኝ። በቃ እግዚአብሔር እንደው ከዚህ ሁኔታ ምን ብዬ እንደምጠይቅ እራሱ አላውቅም። በቃ ከእግዚአብሔር ጋር ሙግት ውስጥ ገባሁኝ። በቃ ተንበርክኬ አለቅሳለሁ፣ ጮኻለሁ። ሰሚ የሌለበት ሆነ። እዛ ጋር የነበረው ነገር ግን ልክ እኔ እዛ ሌሊት ሆነ አይደለም ወደ 6 ሰዓት ምናምን ሆኗል። እንደዛ ሲሆን ኦልሬዲ የኔ ፋሚሊ በዚህ ሳይድ ከቤት አከራዮቼ አለች እና አጠገቤ ደግሞ ከኔ ጋር ባንክ የምትሰራ ጓደኛ አለች። አምሽቼ የትም አምሽቼ ነው የማላውቀው። ካመሸው ቸርች ነው 2 ሰዓት 3 ሰዓት ያውቃል። ከዛ ውጭ ላይፍ ራሱ የለኝም። በቃ አንድ ሰው በስህተት በቃ ሐዋሳ ላይ ከስራ ቦታ ውጭ ማውቀው ሰው ራሱ የለኝም። የትም አልሄድም እና ወደ 2 ሰዓት 3 ሰዓት አካባቢ ሲሆንባቸው መደወል ጀመሩ ማለት ነው። ስልኬ ላይ ሲደውሉ ስልኬ ዝግ ነው። ከዛ ወደ ስራ ቦታ ተደወለ። አረን በሰዓቷን የወጣችሁ ተባለ። አንደኛዋ ጓደኛዬ ደግሞ ሲደወላት አመመኝ እያለች ነበር፣ ሐኪም ቤት ሄዳ ይሆናል አለች። እየተደወለ ሲሄድ ቢሮ ያለችው ልጅቷ ጋር ደረሰ። እሷ ጋር ሲደርስ ቆይ ደውች መልሼ ልደውል ብላ በምትጠይቀው ጠይቃ ከሷ ነው ቀድሞ የሰሙት እሱ እንደወሰደኝ እና በቃ እንደደነገጠ ሰው ምንም እንደማያውቅ ሰው ናት። ግን በቃ እሱ ነው የወሰዳት አለቻቸው። የመጀመሪያው የሰሙት ከሷ ነው በሱ እጅ መወሰዴን ማለት ነው። ለቤተሰብ የተናገርኩት ነገር የለም ከእቴ ውጭ። ከዛ በዛው ሌሊት ቤተሰብ ጋር ተደወለ። ብቻ በቃ እነሱም ጋር የነበረው አዳር ማሰብ ይከብዳል። ወንድሜ ጋር ተደወለ፣ እቴ ጋር ተደወለ። እነሱ ሌሊት ተሳፍረው ወንድሜ አዲስ አበባ ነው ያለው፣ ሐዋሳ ሄዱ። ግን የዛን ዕለት ማታ ደግሞ መጥፋቴን እንደታወቀ በዚህኛውም ሳይድ እየተወራ ነው። ሰው መሀል ላይ ሰው አለ እዛ እንትን የሚል ምናምን ይመስለኛል። ኦልሬዲ መጀመሪያ ካደረገ በኋላ ለራሷ ለቤተሰብ ምናምን ፈርታለች። አላቅም። አሁን እዛ ጋር ያለው ነገር እኔ ስላልነበርኩበት ይሄ ነው ማለት ይከብደኛል። ግን ፈርታ በቃ እንትን ብላለች። ሁለቱም ቦታ እንትን በቃ ወደዚህም ወደዛም እያደረገች ነበር። ምክንያቱም እሷ መውሰዱ መናገሯ ሊያስገኘኝም ይችላል ቶሎ ማንነቱ መታወቁ። በዚህ በኩል ደግሞ ለእነሱም እየነገረቻቸው ነው። ግን የተሳሳተ ቦታ ነግራቸዋለች። እንትን ሀገር ነው የወሰዳት ብላ በማግስቱ ልክ ወንድሜ ሲመጣ ይመስለኛል በማግስቱ እሱ ወደዛ ነው የሄደው። ወደ እሷ ወስዷታል የተባለው ቦታ ግን ማይገናኝ ቦታ ነው። እኔ እዛ አልነበረም የወሰደኝ። እዛ እንደዛ አደርን። በቃ በማግስቱ ነጋ፣ በሰላም አደርኩኝ። መሽቷል። እነሱ ሲጠጡም ሲጨፍሩ መሽቶላቸዋል። እዛ ጋር ሌሎች ያደረገኝ የለም። ከዛ በማግስቱ በቃ እኔ ሌሊቱን ሙሉ እንዴት እንደማደርግ ሳሰላስል፣ አንዴ ሳለቅስ፣ አንዴ ስጸልይ ምናምን ያደርኩት እና ነጋ። የሆነች ትንሽ ወጣት ትንሽዬ ሴት ልጅ አለች ቤት ውስጥ የምታገለግል ምናምን። በቃ እሷም ተርበት ብታለች ማየቷ። በቃ ምግብ ታመጣለች ስላት በቃ ግርሽን ልጠብሽ ትለች። በቃ ብላ እሷም በቃ እንትን ብላለች፣ ፈርታለች፣ ተንቀጥቅጣለች። እዛ ጋር ሙሉ ጎረምሳ ነው ያለው። ለራሷ ምን ማድረግ የምታውቅም አይነት አይደለችም። ግን በእንትን አድርጌ እሷ እግሬ ልታጥበኝ የሆነ ነገር ብቻ ተልካለች። በመጣችበት ቦታው ምን ይባላል ብዬ ጠየኳት። ምንም ሊሰራልኝ አይደለም።
በምን እንደማደርገው ብቻ ጠየኳት። ምንድነው ያለ ትማሪያለሽ ምናምን አልኳት። 6ኛ ክፍል 7ኛ ክፍል ላይ ምናምን አለች። የት ነው የምትማሪው? እንደዚህ ሃይስኩሉ እዚህ ቅርብ ነው ምናምን ትምህርት ቤቱ ቅርብ ነው ምናምን አለችኝ እና የቦታውን ስም ነገረችኝ እና የቦታው ስም ቡርሳ ይባላል። እሱን ይዣለሁ አይምሮዬ ላይ ቀን ሙሉ በቃ ምንድነው ማረጋው ብላለሁ። በቃ 10 የገጠር ቤቶች ምናምን ሄደሽ የምታውቂ ከሆነ ሽንት ቤት ውጪ ላይ በእንትን ነው ያለው፣ ዝም ብሎ ሜዳ ነገር ላይ ሸራ ነገር እንዲከለል ተደርጎ ነው ያለው እና ታያለሽ። ምንድነው እዛ አካባቢ ያለው ነገር ቤት ውስጥ ስላልሆነ ለሽንት ብለሽ ከወጣሽ ታያለሽ እዛ ያለውን ነገር ማለት ውጭ ያለው ነገር ይታያል። ከዛ በቃ በመሀል 2-3 ምናምን ሽንት ቤት ውሰዱኝ እያልኩኝ እዛ አካባቢ ያለውን ነገር ለማየት ምናምን ብቻ እንትን እያልኩኝ ነው። አይምሮዬ እየጣረ ነው ከዛ ነገር ለመውጣት። ግን ጠዋቱ አካባቢ ላይ ኦልሬዲ የመጡት ልጆች ተሰበሰቡ። በቃ ሽማግሌ ይላካል ቤተሰብ ጋር በቃ ሚስት ነሽ ብለዋል። ከዛ ሽማግሌዎች ጋር መደወል ጀመሩ ምናምን ጠሩኝ። ከዛ ለመጀመሪያ ጊዜ ወንድሜን ኦር ሰሟን አናግሬያለሁኝ የዛኔ ማለት ነው። ድምጿን አሰሙን ምናምን ተብለው ብቻ እንትን ነው ብቻ በቃ ሽማግሌ እንልካለን እኛ እጅ ላይ ናት ምናምን አሏቸው ለፋሚሊ። በቃ አትፈልጉ ፖሊስ ጣቢያ ምናምን ሲሄዱ ለፋሚሊ ጋር ምናምን ተደውሎ አትፈልጓት በቃ እኛ ጋር ናት ያለችው ሽማግሌ እንልካለን ምናምን ብለው ቤተሰብን እንትን ብለዋል። እንደዛ ነው የሚያደርጉት። ጠለፋ አሁን እዚች ጋር ምናልባት ጀነራሊ ስለ ጠለፋ ያለውን ነገር አንዴ ላቋርጥሽ። በኢንቦክስ ሰው ቴክስት እያደረገልኝ ነው እና ኮመንትሽን ኦፍ አድርጊው። ኮመንትሽን ኦፍ አድርጊው። ቃልዬ ኬን ዩ ቴል ሄር ሃው ቱ ዱ ኢት። እዛ የእሷ ፔጅ ላይ ሄደሽ ኮመንት ኦፍ አድርጊው። ምን እያሉ ነው? ጆ ቢረብሸኝ አይደለም እኮ። አው ግን ቢሆንም ኦፍ ይደረግ። እሺ እንዴት ነው ኮመንት ይላል እዚች ጋር ኦፍ ላድርገው? ምንድነው? አይ ዶንት ቲንክ ሶ። እንዴት ነው ማደርገው? እኔ እንጃ። ቆይ ይነግሩሻል። ቃልዬ can you tell her how to do it? እኔ ራሱ አልችልበትም by the way ኮመንት ኦፍ ማድረግ። I don't have even moderator. How can I give moderator for someone? እስኪ እሺ እንትን ሴቲንግ ውስጥ ግቢ። ሴቲንግ አገኘ? እሺ ኮመንት ሴፍቲ የሚለው ውስጥ ግቢ። እሺ አለው ኮመንትስ የሚለውን ኦፍ ላድርገው። አጥፊው። የስ ጠፋ መሰል አለ። አሁንም የቅድሞቹ ናቸው እየገቡ ያሉ። ኦኬ አሁንም አዳዲስ ሰው ኮመንት እየጻፈ ነው አሁን። አዲስ ሰው ካልጻፈልሽ በቃ በዚህ አጋጣሚ እዚህኛው ላይቭ ላይ ያላችሁ ሰዎች ባይ ዘ ዌይ እዛ እየተሳደቡ ነው ጸጋን ማለት ነው። ለዛ ነው እንትን አይለኝም የሚረብሸኝ አይደለም። እሺ እንትን እንዳትይ ይወቁት፣ ሰዎች ይወቁት። አሁን ጸጋን አታክ ለማድረግ ምን ምክንያት አላችሁ? እያየናችሁ አይደል? ቢረብሸኝ አይደለም። እሺ ላይክ በጣም በራሴ በጣም እርግጠኛ እንዴት ነው ለመናገር አቅሙ ስላለ ነው የተናገርኩ ያለሁትና እንትን አይለኝም። አይ ዶንት ቲንክ አሁንም ኦፍ ያደረኩት ግን ሲጀመር ኮመንቱ ራሱ እያየሁት አይደለም። አንድም ኮመንት አላነበብኩም። የእህቴን ልብ ቅርጽ ብቻ ነው ፕሮቴክቲቭ ኦፍ ዩ ጸጋዬ ገባሽ? እንዳዝ ማተር አንቺ አየሹም አላየሹም እዛ ጋር መባል የሌለበትን ነገር ሰዎች እንዲሉ አንፈቅድም። this is about principle። አሁንም ኮመንቱን አላጠፋሁትም መስልም። ምንድነው ግን ኦፍ ነው እያሉ ሰዎች ኦፍ ነው እያሉ። እሺ በስልክ ደውለው ነው ለቤተሰብሽ በቃ እኛ ጋር ናት አትፈልጓት ያሉት። ሽማግሌ በቃ ይላካል ሚስት ሆናለች አሉ እና እዚች ጋር ጠለፋ እንዴት እንደሚሰራ እዛ አካባቢ ላይ ያለው ነገር ዝም ብዬ እንትን ልስጥና እንደዚህ ነው። በቃ አፋፍሰው ይወስዱሻል። ከወሰዱ በኋላ ሽማግሌ ይላካል።
ማን ጋር? የሴቷ ቤተሰብ ጋር ሽማግሌ ይላካል እና አፊን የሚባል ባህል አለ። የሆነ ስጦታ ምናምን ቤተሰብ ይሰጣል። በቃ ቤተሰብ እሺ ማለት አይችልም። መፈናፈኛ ያሳጡሻል። እና ቤተሰብሽ እምቢ ካለ በሀገሪቱ ባህል ይቀጣል። አንቺ ሽማግሌ ቤተሰብሽ ከተቀበለ በኋላ አልፈልግም ካልሽ ትቀጫለሽ። ምናልባት ብርቱካን የሚል ታሪክ አለ ቢቢሲ አማርኛ ላይ፣ እሱ ላይ ገብታችሁ በቃ እምቢ ስላልሽ ቤተሰብ ሽማግሌ ከተቀበለ በኋላ እሷ እምቢ ብላ ስለጠፋች ቤተሰቦቿ ከአካባቢው ተገለሉ፣ በቃ ከማህበራዊ ህይወት ተገለሉ ምናምን ማለት ነው። እዛ እሷም እናቷም 2-3 ልጆቿ ነበሩ። ሁለቱ እንደዛው በጠለፋ ምናምን በቃ አይምሮዋ ጥሩ ሁኔታ ላይ አይደለም ያለችው አሁን። እና ምን ልልሽ ነው በቃ ፒክቸሩ የጠለፋ ቤት ውስጥ በጣም እኔ ያለሁበት ክፍል ኦልሬዲ ከውጭ የተዘጋብኝ ነው በሩ ማለት ነው። ተዘግቶም አንድ ሰው ደጅ ላይ ቆሟል። ድንገት የሆነ ነገር ከፈለኩ አቤት ቢል ሰው የሆነ ጠባቂ ቆሟል። ቤቱ ኮሊደር ነገር ነው። በጣም ትንሽዬ መስኮት፣ ትንሽዬ ስልሽ በጣም ትንሽ ናት። እዛ ውስጥ ሰው ያሾልካል ብለው በፍጹም አይገምቷትም። እኔ ራሱ በቃ አየኋት። እሷ አይምሮዬ ተስፋዬ እዛ መስኮት ላይ ጣልኩኝ ማለት ነው። ቀኑን ሙሉ እንዴት አርጌ ልወጣ እንደምችል እንዴት አርጌ ምናምን በቃ ፕላን ማድረግ ጀመርኩኝ። ከዛ መስኮቷን የሆነ እንደዚህ ትልቅዬ አግዳሚ እንጨት እንዲህ ተወርዋሪ እንጨት ተዘግቷል እና ቀድሜ እሱን አወጣሁኝና የሆነ ነገር ውስጥ ደበቅኩት። ከዛ መጋረጃ ነበረ፣ መጋረጃ ሸፈንኩኝ። በሩ ያ መቀርቀሪያው እንደተነሳ እንደማለት አሁን ራሱ እጅ ይንቀጠቀጣል። ያኔ በር የከፈትኩበት ምናምን መንቀጥቀጥ ሳስበው ማለት ነው። እና በቃ በጣም እንትን ልቤ ድውዱ ብቻ ያንን አደርጋለሁ። ከዛ ትንሽዬ የመሬት ሳጥን አለ። የመሬቱንም ሳጥን ቦታ ሲያስኩት እዛ ላይ ተሰቅዬ ልወጣ ማለት ነው። ከዛ በቃ እንደሚያሾልከኝ እንትን ብያለሁ። እነሱ ግን ሊገምቱት አልቻሉም። ከዛ በቃ አልጋ ላይ ጋደም ያለ ሰው መስዬ መተው ሲያዩኝ ተኝቼ ይመስላለሁ። አሁን መተው ሲያዩኝ ተኝቼ ይመስላለሁ። ሰው አሁን ኦልሬዲ እንደተኛ ሆኖ እያሰቡ ያሉት፣ እኔ ግን ኦልሬዲ ሬዲዮ ኛለሁ። እንዴት አድርጌ ራሱ እንዳሰብኩት አላውቅም። ብቻ ድንጋሚ መተው ቼክ ካደረጉኝ ብዬ ደግሞ የሆነ ጃኬት ምናምን አርጌ ሸፋፈንኩኝ። እንደዚህ ብርድ ልብስ ውስጥ ምናምን አረኩኝ። ልክ እንደወጣሁኝ ከመጡ አሁንም የተኛው እንዲመስላቸው ምናምን ብዬ እሱን አስተካከልኩኝ። መስኮቷን በቀዳዳ እንዲች እየከፈትኩ በጓሮ በኩል ጎጆ ቤት አለ እና ጎጆ ቤቱ ደጅ ላይ 2 ሴቶች ትልልቅ ሴቶች ቆመው ያወራሉ ምናምን። እነሱ ዙር እስኪሉልኝ እየጠበኩኝ ነው። ከዛ ከእነሱ ጋር እነሱን እየጠበኩ ያለ በመሀል አንዷ ወጣች፣ አንዷ ወደ ጎጆ ቤት ውስጥ ገባች ማለት ነው። እንዴት እንደሆነ አላውቅም። በዛች መስኮት ግሬ ሰውነቴ እጅ እየተንቀጠቀጠ ሾልኬ ነው እና እዛች መስኮት ውስጥ ሾላኩኝ ማለት ነው። ራሴ እንድቤ በቃ ተፋፉቅ ያለው ምናምን ዘልዬ ወጣሁኝ በቃ ከቤቱ። እና መጀመሪያ ቀስ አልኩኝና ድንጋጤ ይመጣል አይደል? በቃ ሰውነቴ ድንጋጤ ሲቆጣጠረው ሩጫ ጀመርኩኝ። ልክ ሩጫ ስሰማው ጎጆ ቤት ያለው ሰው የእግሬ ኮቴ ሰማ ማለት ነው። ከዛ ነጭ ሴት ማለት ቀላይ በቃ እግሯን እንዲይዤ አስወጪኝ ከዚህ ልጅሽ አይደለም ምናምን ስላል፣ እኔም ከኔ አቅም ውጭ በላይ ናቸው አምጥተውብኝ ነው እንጂ እኔ ምን አቅም አለኝ አንቺን ላስወጣሽ፣ በቃ እግዚአብሔር ያግዝሽ ምናምን እያለች ነበር። እና በቃ እንትን አላልኩም። አሁን ልቤ አሁን ራሱ ይመጣል፣ እየሮጥኩ ነው እየመሰለኝ ያለው ያ እና በቃ ወጣሁኝ። በቃ ሩጫ ጮሃኔ የጠራቻቸው አመለጠች ምናምን ብለው ጮኸች። ልክ እሷ ስትጮህ እዛ ኮሪደር ላይ የሚጠብቅ ሰው አለ አይደለ? ከኋላ ይመጣ። የድንጋጤ ሩጫ ደግሞ ድሮን በጣም ይሮጣል ይባላል እኮ። በቃ እንትን አልኩኝ፣ በረርኩኝ። ዘልዬ እየሮጥኩኝ ጥሻውን ቀን ሙሉ ሳነብ የነበረውን ኢንቫይሮንመንት አለ እና ስወጣ ምን አድርጌያለሁ? ቦርሳዬ ከኔ ጋር ነበር። ስልኬን ነው እንጂ ወሰዱት። ቦርሳዬ ውስጥ ያለ ብርና የባንክ መታወቂያዬን ይዣለሁ እና በቃ ሮጬ ዋና መንገድ ላይ ወጣ እና ወደ ዋናው መንገድ ከቤቱ ግቢ ለመውጣት እንደዚህ ከፍ ያለ እንትን አለ። እሱን መውረድ አትችይም፣ መንከባለል አለብሽ።
እና ተንከባልዬ ነው ወደ መሬቱ የወረድኩት፣ ወደ ዋናው መንገድ ማለት ነው። ልክ ዋናው መንገድ ላይ ተራርቀናል። ልጁ ከኋላ ቀስ ብሎ ስለጀመረ እኔ ኦልሬዲ ሮጭ አለው ማለት። ከዛ ልክ ዋናው መንገድ ላይ ሲደርስ የሆነ ሞተረኛ እያለፈ ነው፣ ባክ ባክ ምናምን ብዬ ልክ ሞተረኛው ላይ ስሰቀል ልጁ ደርሶ ሞተሩን አስቆመው። እኔ መሬት ላይ ወደኩኝ ማለት ነው። ግን ወደኩኝ ብዬ አልተውኩም፣ ጮኩኝ። ሰው ተሰበሰበ እና የወደኩት ቀይ አፈር ላይ ነው። መሬቱ ምኑ ጭምልቅልቅ ብሏል። እኔ ዋናው መንገድ እንደዚህ ተንከባልዬ ፊት ከፊቴ እስከ እግሬ ድረስ ጭቃ በጭቃ ነኝ። ቀይ አፈር አስፋልቱን እንደዚህ በደረቴ ተደፍቼ ነው አለቅም ብዬ እንደዚህ ያዝኩት ማለት ነው። ሰዎች መጡ። በቃ ቀስ ቀስ እያለ ግርግሩን የሚያየ 2-3 ሰው ምናምን እያለ በግምት what live will end in 4 minutes why yeah what did that do comment live no I am human ቆይ የሆነ እንትን ሰጠኝ እንትን በይው ኦኬ ሞላሁት ሪፖርት እያደረጉን ነው ማለት ነው ባይ ዘ ዌይ እንደዛ ሲሆን እሺ እንትን አሁን ሪፖርት አድርጋችሁ ብታዘጉት በሙቪ ወይ በእንትን በመጽሐፍ መጣት ይስማማል አትናት በብቁት ነገር አይደለም። ከዚህ በፊትም ቢቢሲ ላይ ኢንተርቪው አድርጌያለሁ። ከዛም በኋላ ባገኟቸው መጽሔት ላይ ምንም እያወራሁኝ ነው እና የተደበቀ ነገር አይደለም። አሁን ለትሰማ ምን ማለት እንደሆነ ጾታዊ ጥቃት ለማስረዳት ነው እንጂ እንትን ያለ ታሪክ አይደለም። እሺ እዛች መሬት ላይ ነኝ ያለሁት። ሰዎች መጡ ምናምን በቃ የባንክ እንትን መታወቂያን አውጥቼ የማላውቃቸው ሰዎች ናቸው አፍኖ ያመጡኝ እና አድኑኝ ብዬ እንትን ማለት ጀመርኩኝ። ለተሰበሰበው ሰው መናገር ጀመረች። በቃ መታወቂያን እያሳየው እስከዛ ሰዓት ድረስ ትልቁ ሰውዬ እዛው ቤት ውስጥ ነው፣ ጠላፊው ማለት ነው ዋናው። እና ደግሞ ይሄ ትልቁ ክራውድ አብሮት የመጣው ኦልሬዲ ሄደዋል። በዛን ሰዓት እኛ እሱና ጠባቂ 1-2 ልጆች ብቻ ናቸው ያሉት። ከዛ እሱ እኔ በቃ ሰው እየተሰበሰበ ምናምን ባለበት ሰዓት ላይ እሱ መጣ ማለት ነው። በዋናው መንገድ ነው የመጣው። እንደዚህ ከላይ ሲመጣ እያየሁት ነው። እኔ ግን በቃ ሰው እጅ ገብቻለሁ አይደለም ማን እንትን ይለኛል። እዛ ጋር ያሉ ሰዎች ምናምን ባይገርምሽ ገጠር አይነት ሰዎች አይደሉም። ከተሜ በቃ በስነ ስርዓት የከተሜ ሰዎችም አሉ። በቃ እና አንደኛው ልጅ እንደውም ኧረ ማንም አይነካሽም በቃ እኛ ጋር ደርሰሻል ምናምን እያለኝ ነው። አንዲት እናት አለች በቃ ልጅ ያላችሁ አድኑኝ እያልኳቸው ነው። እና በቃ ኦልሬዲ እድኛለሁ እዛ ጋር በእኔ ሀሳቤ ማለት ነው። አንቲል ልጁ እስኪመጣ ድረስ እሱ መጣ። እሱም ደግሞ በሰዓቱ እኔ ምን እንደሆነ አላወቅኩኝም ነበር። ግን የፖሊስ ሴኩሪቲ ዲቴይል ነው ለከንቲባው እንደ ቦግዲ ጋርድም ነው ምናምን። ግን የፖሊስ እንትን ውስጥ የሆነ ኃላፊነት አለው ኮንስታብል ሰምቲንግ ላይ ግታት ሰው እሱ ያንን መታወቂያው ያወጣል። አውጥቶ ሰውን በተነ። እንደውም መጀመሪያ የነበሩ ሰዎች መሬት ላይ እዛ ጭቃው ላይ እንትን ስል በቃ እኛ እጅ ላይ ደርሰሻል እናወራለን ከፍ በይ ብለው የወጣሁትን እንትን የለ ደገፍ አድርገውኝ ሳር ውስጥ አመቻችቶ አስቀምጠውኛል። ከዛ እኔ ምንም የምትወያዩት ነገር የለም አላውቀውም። ከዛ ይሄድና ያኛው ሄዶ የሆነ ነገር ይላቸዋል። አለን ሰፖርት እናደርግሻለን ያሉት ሰዎች ይከረበቱልሽና አንቺ ጓደኛው አይደለሽ ለምን ታስቸግሪያለሽ አሉ። ኧረ እኔ ጓደኛው አይደለሁም አላውቃቸውም። ከዛ እያስቸገርሽ ነው ምናምን ብለው ተከረበተ ያ ሁሉ ሰው። እሱ ምን ብሎ እንዳሳመናቸው አላውቅም። Let's take a breather. Yes. Just give me a second. How to make this thing? I hope you got it. ኒምራ ሪፖርት እያደረጉት ነው ጋይስ። እኔ ጋር መጣ ጎናኩክ ሼር አድርጉት ላይ Okay, I will try to. Or I can just leave the chicken when you're done. Just text me.
will just put the things for wash. How do you feel? ጓደኞች አሉኝ ሩሜት ጀግናይ እና ራሳቸው ሰዎቹ ቦታ አመቻችተው የነበሩት ለያድኑኝ ተስፋ ያረኳቸው ሰዎች በቃ እሱ ያቺን ነገር ስላለ ብቻ አመኑት። አንቺ እንደዛ ጭቃ በጭቃ ሳይሆን ኦልሬዲ ራሱንም ማሳየሽ እያሳየሽ አላቀውም አልፈልግም እያልሽ ኦልሬዲ እሱ መጥቶ የሆነ አውቶሪቲ ስላለውና ጓደኛዬነት ስላለ ብቻ አመኑት። እሱን በቃ ያው መታወቂያውን አሳይተዋል። ስለ ራሱ የሆነ ነገር ይላቸዋል እዛ ጋር። ይህን ደግሞ እሱን ብቻ መሆኑ ሳይሆን ይሄ ኮዳቸው ነው። በቃ ጠለፋ ላይ ዝም ብለው አፋፍ ሲወስዱሽ ነው ጓደኛው ነሽ ጓደኛ በቃ እንደዛ ነው የሚሉት። በቃ ብቻ እዛ ጋር ያለው የተለመደ ሜካኒዝም ጠለፋ ያለው አመለካከት በቃ የተለየ ነው። አካባቢ ላይ በቃ በጣም አንዱ ሰው እንደ ጋብቻ በቤተክርስቲያን በምናምን በህግ ምናምን እንደሚባለው በጠለፋ አንዱ እንትን ነው ክራይቴሪያ ነው። በቃ ሰው በጠለፋ ያገባል። አዎ በቃ በስነ ስርዓት ማለት ነው። እና ቁጥሩም ደግሞ ከፍተኛ ነው። እና ያ ከዛ ቦታ 5-6 የሚሆኑ ሰዎች እያልኩ እየጮኩኝ ተሸክመውኝ ወደ መጣሁበት ቤት አስገቡኝ። የተሰበሰበው ሰው እንግዲህ 100 በላይ ሰው ይሆናል። አንድ ሰው ታውም አቁሙም የለምም ሚል የለም። እኔ እያልኩ ነው እየጮክ እየተንፈራገጥኩኝ በቃ 5 ምናምን የሚሆኑ ጎረምሶች እንደገና ተሸክመው እዛ ጨለማ ክፍል ውስጥ አስገቡኝ። እና ከዚህ በኋላ ያለው ነገር መናገር ራሱ አትገምቹም። በቃ ከባዱ ነገር ኦኬ ለዛ እንትን እያልሽ ጸባይሽን አሳምርሽ እኔን በቃ እንትን ውስጥ እልህም ጭራሽ ከሱ እጅ ሴት አመለጠ ልታስብኝ ከሱ እጅ ሴት ያው ጀግነት እየተጫወቱ አይደል ጭራሽ ከሱ እጅ ሴት አመለጠ ልታስብኝ ነው ምናምን በቃ ሁሉም እንትን አለ። በቃ ሌላ የእንትን ውስጥ ተገባ። ከዛ ጾታዊ ጥቃት ማድረስ እንደ አንድ አካሉ ነው። ባይታው የተጠለፈችን ሴት ቤተሰብ ጋር ሽማግሌ ምናምን የሚልኩት ኦልሬዲ የሚያረጉትን ነገር አድርገው ነው። እሺ እስከዛ ድረስ ራሱን እያዘጋጀ ምናምን ነበረ። ያ ብቻ በቃ የዛን ቀን የዛን ዕለት ማታውን መናገር አሁን ከብደኛል። ላይ አለፈ ያ እና በዛ መኮ አለፈ። ማታው ላይ እንደ ሴም ዴይ ወደ በጣም ማታ አካባቢ ላይ ልጆቹ በቃ ሰለብሬት እያደረጉ ነው። ገባሽ እኔን እንትን ካለ በኋላ ምናምን አጠገቡ እዛ ውስጥ የነበሩ ልጆች ምናምን በቃ ወከብከብ እያሉ ነው። አንሶላ ይቀይራሉ ምናምን። በዛ መሀል ጠቃጠቆ ስልክ አልጋው ላይ በቃ ለ2-3 ደቂቃ አይሆንም እንዴት ራሱ እንደወደቀ አላውቅም። አገኘሁኝና ቴክስት ጠቅ አርጌ ቡርሳ ብዬ ላኩኝ። ፋሚሊ የቦታው ስም ማለት ነው። ያው የፈለጉኝ እንደሆነ ስለማቅ ቡርሳ የቦታውን ስም ብቻ ላክሽላቸው። ለማን ቁጥር ላኩኝ? አዲስ ችግር ብቻ ፋሚሊ ባውድ ኦኬ ያ ላኩኝ እና እዛው ፍለጋ ላይ ሆናን ስለነበሩ ያ ቴክስት አልገባቸውም እነሱ መጀመሪያ። እዛ ምን አደረጉ? ኦልሬዲ እንትን ካሉ በኋላ ቤተሰብ ጋር ደውይና በቃ አትፈልጉ፣ ፖሊስ ጣቢያ የተንከራተቱ ነው እና በቃ አትፈልጉ እንትን በይ በቃ ሜሏችሁን ስሙ በያቸው። አሁን ከዚህ ቶሎ መውጣት አይደል የምትፈልጊው? ኦልሬዲ እንትን ውስጥ ገብቻለሁ አይደል? ከዚህ ቶሎ መውጣት አይደል የምትፈልጊው? በቃ የሚሆነው ነገር አንዴ ሆኗል እንትን በያቸው አሉኝ። ለቤተሰብ ደዊና ምትያቸውን በያቸው ብለው አክቹሊ ስልኩ የዛኔ በሰጡኝ መሀል ስልክ አልነሳ ሲል በጋፑ ይሁን ትተውቶት ይሁን ብቻ እንደዛ ነገር ነው። ደወልኩኝና አንዱት አይነት ነገር ብቻ አልኩኝ፣ ሌላ ነገር አላልኩም። ከዛ ምን እያወራሽ ነው? በኮድ እያወራሽ ነው ምናምን ብለው ነጠቁኝ። ኦልሬዲ ቴክስቱን አጥፍቼዋለሁ። ምንም ነገር የለም አለፈ።
በማግስቱ ፋሚሊ ራሱ እንግዲህ አሁን አንድ ቀን አደርኩኝ፣ የጠፋው ቀን አደርኩኝ፣ ሁለተኛ ቀን አደርኩኝ፣ ሶስተኛ ቀን ሆነ ፖሊስ ጣቢያ ለፖሊስ ጣቢያ የተንከራተቱ ነው። ልክ ሶስተኛው ቀን ላይ ፋሚሊ ወደ በራሳቸው መንገድ እንትን ማለት ጀምረዋል። ፖሊሶች ጋር ያለው ነገር ብዛም ነበር፣ ሊረዷቸው ምንም ሊሏቸው ያኔ ነው አይደለ ወደ ሚዲያም የመጡት ወንድምሽ ወደ ሰባተኛ ቀን ድረስ ተጠብቀዋል ወይዘው ምክንያቱም ፈርተው ነበረ የበለጠ ሌላ ነገር እንዳያረጋት እዛ ያለው ነገር እንደዛ ነበር ሲልም የነበረው ወይ አብረሽኝ ትኖሪያለሽ ወይ አብረን እንሞታለን እንጂ ከኔ እጅ አትወጪም ነበረ የነበረው። ከዛ ወደ ማታ ወደ ላይ ለምን ጠዋት አካባቢ ፋሚሊ ኦልሬዲ በራሳቸው መንገድ ምናምን ፈልገዋል አልኩሽም። ያ ቴክስት የተላከበት ስልክ የተደወለበት ሎኬሽን ቴሌኮም ላይ ሰርች ያስደርጋሉ፣ ሎኬሽን ትሬስ ያስደርጋሉ። ከዛ ሎኬሽኑ ቡርሳ ያሳያል። እኔ ላኩት ቴክስት አለ ቡርሳ ይላል። ያንን መረጃ ፖሊሶች እያገዙን ነው አይደል? ላይክ ምንም እንኳን ምንም ነገር ባያመጡ ሪፖርት አድርገዋል፣ ለፖሊስ መስጠት አለባቸው፣ ፖሊስ ሄዶ እንዲያድነኝ። ያንን መረጃ አውጥተው እንደዚህ ቴክስት አድርጋለች፣ እንደዚህ ቦታውን አግኝተናል ብለው ለፖሊስ ይሰጣሉ። እዚች ጋ ነው ሌላኛው ከባዱ ነገር የተፈጠረው። ለፖሊስ ሲሰጡ ፖሊሶቹ ወይ ከፖሊሶቹ አንዱ እሱ ጋር ይደውልና ቴክስት እንዳደረኩ ይነግረዋል። ቦታውን መናገር ይነግረዋል። መረጃ የውስጥ እየተቀባበሉ ነው ማለት ነው፣ ተጠናግረው ነው። እኔ እንትን ብያለሁ። ከዛ እቺ በቃ ጭራሽ ቤተሰብ ጋራ ቦታ ላክሽ እንዴት አድርግ በቃ ሌላ እሱኛውም ሌላ ችግር ፈጠረብኝ። እንትኑ ምኑ ከዛ ደግሞ ነገሯቸው በቃ ምናልባት ሌሎች ፖሊሶች በሌሎች እርዳታ አካባቢ ላይ ሊመጣ ስለሚችል ቦታ እንዲቀይር ምናምን ይነግሩታል ይመስለኛል። ከዛ ወደ ማታው ላይ እዛ ከነበርንበት ቤት እንድንወጣንና ወደ ሌላ በቃ በማታ ነው እሱንም በሌሊት ጫካውን ምናምን አድርገን ድብቅ ያለ በቃ ብቻው ያለ ጎጆ ቤት ጭልም ያለ ጎጆ ቤት ውስጥ ወሰዱ። የዛን ሁለት ማታ እኔ እዛ እንደደረስኩኝ ለብራዘር የተሰጣቸውን ሎኬሽን ይዞ እንደውም ወንድሜ በዛ ስጋት አብሮ ሄዷል ከፖሊሶቹ ጋር ማለት ነው። እሄዳለሁ ብሎ ከፖሊስ የተወሰኑ ፖሊሶች ሆነው እሱ ሆነው ተያይዘው የተወሰድኩበት ቤቱ ደርሰዋል። ዋይዳዊ ግን እኛስ ኦልሬዲ እነሱ ከመድረሳቸው በፊት ኦልሬዲ ሂድ ተብሎ ተነግሮት ሄዷል። እሱ ቤት ሲደርሱ ቤቱ እንደሆነ በምን ተገመተ? የቢራ ኮርኪ ምናምን ነበረ እና ደግሞ 2-3 ቤት እየገባ በቃ ወንድሜ በስነ ስርዓት እንትን ብሎ ሰዎች ምናምን ሲጠይቅ ህፃናት ልጆች እንደዚህ ወድቃ ነበር የሆነች ልጅ ምናምን ብለው ይነግሯቸዋል። የሆነ ሰውም ደግሞ ከ2 ቀን ነው ከ3 ቀን በፊት የጥይት ድምፅ ሰምተን ሰርግ ነው ተብለናል ምናምን አሉ። ግን ምን ያድርጉ ኦልሬዲ ሸሽቻለሁ፣ አሸሽተውኛል። ያ እዛ በቃ በዛ ሁኔታ እዛ አደርን። ያኛው ቤት ደግሞ ተባለ ምናምን 2-3 ቤት በቃ የሆነ ቦታ የሆነ ሰዓትማ ጭራሽ ከሀገር ውጪ ነው የሚመስልሽ። በሞተር ላይ ሌሊቱን እየጠበቁ እኔ መሀል እገባለሁ፣ ባለሞተርኛው አለ የሰውየው በመሀል እንደዚህ ይዘውኝ የሆነ ቦታ ይሄዳሉ። ከዛ ያ አንድ 2 ሰዓት ነው መንገድ በቃ በዛ ድካም በምናምን በቃ በጭቃ ውስጥ ያስኬዱኛል ምናምን ራሳቸውን እንትን ማለት ውስጥ ገቡ። ከዛ በጣም ጭራሽ ሊገኝ የማይችልበት ቦታ ወሰዱኝ። ከዛ በመሀል 1-2 ቀን ድምፅ ይጠፋል ፋሚሊ ጋር። ከዛ ፋሚሊ በቃ እንትን ማለት ጀመሩ ፖሊሶቹ። በዚህ በኩል ደግሞ ኦልሬዲ ታውቋል ማን እንደሆነ ልጁ ምናምን። ከዛ ቢሮዎች ላይ ምናምንም እንዲያግዙን መሄድ ምናምን ብለዋል። ብቻ ብዙ ደከመ ፋሚሊ እስከ 6ኛ ቀን ምናምን ድረስ። ፋይናሊ የሆነ ቀን ላይ ሲደውሉልኝ በቃ በጣም ድምፄ ደክሟል፣
ምንም ምለው ነገር በቃ የሚሏችሁን አድርጉ፣ ከዚህ በህይወት ልውጣ ነው። እኔም ደግሞ በቃ ሲጀምር በህይወትና በሞት አንደኛ መውጣም አልመሰለኝም፣ ሁለተኛ በህይወትና በሞት መካከል ነኝ ያለሁት። አልበላም፣ አልጠጣም፣ ጥቃት አለ፣ ያለሁበት ሁኔታ አለ ምናምን በቃ ራሴን እንትን አልልም። ደክም ያለው ኦልሬዲ እየሞትኩኝ ነው እየመሰለኝ ያለውና ቤተሰብ ጋር ደውለሽ እነሱ እንደ አንድ መንገድ ነው የሚጠቀሙት ያንን ማለት ነው፣ ቤተሰብ ሽማግሌ እንዲቀበል። ወንድሜ ሲደውልልኝ ወንድሜ ጋር ደወሉና እንደዛ በቃ ጭንቀት ውስጥ እንደዛ አፋፍ ውስጥ እንደሆንኩኝ እንትን ሲሉ ያገናኙኝና በያቸው በቃ ሽማግሌ ተቀበሉ በያቸው ይሉኛል። ለወንድሜ ደወልኩኝና የሚሏችሁን ነገር ሁሉ አድርጉ፣ እኔ ከዚህ ብቻ በህይወት ልውጣ፣ ካለበለዚያ መሞቴ ነው። እኔ በቃ ያንን ነው ያልኳቸው። እነሱም ያንን እንድል ፈልገዋል። ቤተሰብ በግድ ሽማግሌ እንትን እንዲል ማለት ነው። ወንድሜ ደግሞ ሬዲ እዛ ያለውን ባህል ምናምናም ፋሚሊ አጥርቶ እነሱ ደግሞ ጭራሽ ሽማግሌ ከተቀበልን መውጣት እወጣለሁ ብለና ሽማግሌ ሊቀበሉ የሚችሉት ያው እንደው አረሳስተን በኋላ እንትን ትላለች ትወጣለች በሚል ማለት ነው። እንደዛ ነው የታሰበው። እነሱም እንደዛ አይነት ኢሜጅ ነው መስጠት የፈለጉት። ግን ሲጠይቁ ሽማግሌ ከተቀበላችሁ ነው አንደኛ ፖሊስ መፈለጉን ያቆማል፣ ሁለተኛ ሚስት ነው የምትሆነው፣ እስከፈለገ ጊዜ ነው የሚያቆያት እና መዳኛችሁ አይደለም እሷን ለማግኘት በፍጹም ብሎ እዛ ባህል ውስጥ ባህሉን የሚያውቅ ሰው ይነግረዋል። ከዛ እሱም ነገር ይቀራል። ብቻ በመሀል የሆኑ ሰዎች እዚች ጋር ስሙን ዲቴይሉ ምናምን በጊዜው ይወጣል። ግን በጣም ፖዚሽን ላይ ያለ ሰው ሽማግሌ ሆኖ ወንድሜ ጋር እንትን ይለዋ ነበረ፣ ተጨንቀው ነበር ምናምን። በቃ የዛኔ ነው ፋሚሊ ኦልሬዲ ልጅቷ እንትን እያለች ነው፣ ከዚህ በላይ ምንም ነገር የለም ኦልሬዲ ሊያጡኝ ነው ሚዲያ ላይ የወጣው ማለት ነው። እዛ ሚዲያ ላይ ወጣው። ሚዲያ ላይ በወጣ በቃ ወዲያው ነው አይ ቲንክ ብዙ እንትን ያለው። በወጣ በማግስቱ ሁሉም እንትኖች ተጨነቁ፣ እዛ ስልጣን ላይ ያሉት ምናምን። መጀመሪያም ርቄያቸው አልነበረም። መጀመሪያም ሩቅ ሆኛቸው አተውኝ ወይ አልገኝ ብዬ አልነበረም፣ ግድ ስላልሰጣቸው ነበረ። ወዲያው በቃ ደውለው ይመስለኛል በቃ እንትን በል ምናምን አሉት። ወጣው ቀኑን ነው ያው ከመጣው በኋላ ነው ማጋጣጥመው። በቃ እኛ ላይ እየመጣ ነው ነገሩ፣ ሰው ልቀቅ። ከዛኛው ከነበርንበት በጣም ሩቅ ከነበርንበት ወደ ከተማ ነገር ቀረብ ወዳለ ቦታ ምናምን አደረጉኝ። ግን እዛም ሆኖ መደራደር ፈልገዋል ፋሚሊ ሽማግሌ ምናምን። ከዛ እኔም ጋር ሽማግሌዎች መጡ። ከዛ ወንድሜ በመሀል ምን ብሎኛል፣ በቃ ለምንድነው የማትቀበሉት በያቸው፣ ይሰጡኛል ስልክ ቤተሰብን እንዳስጨነኝ ማለት ተቀበሉ እንጂ እነሱ ናቸው ያስቸገሩት፣ እዚህ አትቆይም ነበረ፣ እንደዚህ አትንከራተችም ነበር ይሉኛል። ከዛ እኔ ደግሞ ደውዬ ሲደውሉልኝ ስልክ ይዤ ለምንድን ነው የማትቀበሉ ነው፣ ከተቀበልን ከዛ አትውጪም። በቃ እግዚአብሔር እሱም እንትኔም ላገተኝም ሰው ደውሉና ከለቀቅ ትለቃታለህ፣ ካለበለዚያ በምንሄደው እንሄዳለን እንጂ አንተ አይደለህም እንትን የምትሰጠን ምርጫ የምትሰጠን ልቀቅ ምናምን ብለው ብቻ እንደዛ አይነት እንትን ውስጥ ገቡ። ነገሩም ሶሻል ሚዲያ ላይ ወጣው። ፋሚሊም ሰፖርት አገኘ ማለት ነው። የህዝብ ሰፖርት ሁሉ ሰው ሲል እነዛኞቹም ስጋት ውስጥ ገቡ ምናምን። በዛ በኩል ግን ሽማግሌዎች ምናምን ይሰበሰቡና እኔ ጋር ይመጡና በቃ ከዚህ በላይ መጀመሪያ ይዘንሽ እንሄዳለን፣ ቤተሰብ ጋር እናደርስሻለን፣ በቃ እንትን ትያለሽ። ሁለተኛው እንትን ደግሞ ከቁጥጥራቸው ውጭ ስለሆነባቸው ትሄጃለሽ፣ ግን ማይ አልከስም ብለሽ አሉኝ ሽማግሌዎች ተሰብስበው። ሽማግሌዎች ተሰብስበው መጥተው ምለሽ እሱም ተመልሶ ህይወትሽ ላይ እንትን አይልም፣ አንቺም ማይና ውጪ እንለቅሻለን አሉኝ አልከስም ብለሽ። እና ደግሞ እኔ ደግሞ እዛ ጋር ሶሻል ሚዲያ ይሁን ሰፖርት ይኑረን ምንም ይኑረን ምንም ማውቀው ነገር የለም፣ መውጣት ነው የምፈልገው፣ ያላችሁኝን አደርጋለሁ። ከዛ በዛ ተስማምተን በቃ 9ኛው ቀን ላይ ነው የተለቀኩት።
የሆነ መናኸሪያ ድረስ የሆነ አደረሱኝ። ከዛ ነገሩኝ ከዚህ እዚህ ብለሽ ተሳስፈሪያለሽ፣ ሌላ ነገር እንዳታረጊ መኪና ውስጥ ምንም የኛ ሰዎች ናቸው ያሉት ምናምን ብለው አይምሮዬ ላይ እንትን ሰርተዋል። በቃ ተቆጣጥረውኛል። ገባሽ? እኔ ፍርሃቱም አለ ምንም በቃ እንደ እንትን እንግዲህ በዛ ድካም በዛ እንግልት እኔ ሆኜ አይደለም እንደዛ ሆኜ የስንት ሰዓት የቀን ሙሉ መንገድ ነው ከመናኸሪያ የማላውቀው ቦታ ላይ የሰጡኝ 1000 ብር ነው 2000 ብር ያለ የትራንስፖርት እየከፈልኩኝ የእንትን መኪና የት ነው እያልኩኝ እየተሳፈርኩኝ ወደ ሐዋሳ የመጣሁት ማለት ነው። ልክ ሐዋሳ ስደርስ ሐዋሳ በነገሩኝ መሰረት ነው። ልክ ሐዋሳ ስደርሺ የሆነ ሲም ሰጥተውኛል። ልክ መቃረቢያው ጋር ስደርሺ ይሄን ሲም ትጠቀሚና ቤተሰብ ጋር ደውለሽ ወደ ፖሊስ ጣቢያ ምናምን እንዳትሄጂ እየመጣሁ ነው በያቸው ተብያለሁ። ያንን ሲም በቃ ባሉኝ መንገድ ነው። ምክንያቱም አጠገብ ያሉት ሰዎች እነሱ ናቸው ብዬ አይደል ማስበው። ባሉኝ መሰረት ልክ ሐዋሳ ልገባ አካባቢ ትንሽ መንገዱ ቀርቧል ብዬ ሳስብ ሲሙን አስገብቼ ደወልኩኝና ለቀውኛል፣ እየመጣሁ ነው። አላመኑም ፋሚሊ። ደግሞ አሁን ምን አይነት ጨዋታ ነው ምናምን። ከዛ አሁንም አወጣሁኝና አልደርስ አለኝ። ያንን ካልኩኝ በኋላ እንደገና መለስኩኝና ምን ጋር ነው የሚወርደው መናኸሪያ ያልኳቸው እንትኑ መኪና እዛ ያው የሚወርድበት ቶል ጋር ነው ምናምን ሲሉኝ ደወልኩኝና እንትኑ ጋር ነው የሚወርደው ኑና እዛ ተቀበሉኝ አልኩኝ። ያንን ሲሰሙ ያው ፋሚሊ ሚዲያው ምንም ተናገሩ ይመስለኛል። ልክ ሐዋሳ መግቢያው ላይ ስደርስ መኪናው ጥቅጥቅ ብሏል። ከዛ ፍተሻ ነው። ከዛ በቃ የምንድነው የፌደራል ፖሊስ መኪና አለ የምናምን መኪናዎቹ ትፍንፍን ብሎ ሁሉም መኪና ሰው እየወረደ ይፈተሻል። እየመጣች ነው ስለተባለ እኔ ያለሁበትን እንትን ለማለት ማለት ነው። ወንድሞቼ ደግሞ እዛ ይጠብቃሉ ምናምን። ከዛ ልክ የሆነ መኪና ማስክ አስለብሰውኛል። ሺቲ ነው የለበስኩት፣ ኤርጌንዶ ጫማን ያደረግኩት። እኔ ምን የማልመስልም ግምድል እያልኩኝ ፍተሻን የመሰለኝ ኖርማል ፍተሻ ለወርድ ስል አንዱ ሰውዬ እንደዚህ ጎተት አደርገኝና ማነሽ አለኝ። ከዛ ግራ ገባኝ። ከዛ ማነሽ ሲለኝ ጸጋ አለኝ። ከዛ አዎ ነኝ። አንቺን አይደል እንደ አገር ሁሉ የሚፈልገው? ኖ ተባለ። ጠፍቶ እንደተገኘ ሰው አይደለም። ባይደው ይዘውኝ የሄዱት እንደ ወንጀለኛ ነው። በዚህ ፌደራል ያዘኝ። እዛ በቃ ይጮሁብኛል። አንቺ በቃ ሀገር ምናምን። ከዛ የሆነ የፌደራል መኪና ውስጥ አስገቡኝ። በቃ እንደዚህ ነው የሚገለምጡኝ ምናምን። ተገኘሽ የጠፋችሁ ልጅ ተገኘች አይደለም እንትን ብለዋል። በቃ ልክ ይዟቸዋል። ሌላ ፍርሃት በቃ ደግሞ ብለውኛል እነዛኞቹ። ከሳ ሊሆን ነገር አደርጋለሁ ካልሽ እዛም ያለው የኛ ሰው ነው። ገባሽ? አሁን ደግሞ ወደ ራሴ ምን ሊመጣብኝ ነው? ፍርሃት ተለቀኩኝ ብዬ ራሱ ሰለብሬት እንዳላደርገው ደረስኩኝ ብዬ። ከዛ ወደ ፖሊስ ጣቢያ ነው ቀጥታ ይዘውኝ የሄዱት። ከዛ ስንደርስ ሰው መጣ፣ ቤተሰቦች መጡ ምናምን፣ ፍለጋ ላይ የነበረው ሰው ሁሉ ሚዲያው ምናምን መጣ። ከዛ ገባኝ የዛኔ በቃ የሆነ ግርግር እንዳለ ምናምን። ጠየቁኝ ከየት እንደመጣው እንዴት እንደመጣው ስንት ሰዓት እንደተነሳው ምናምን ዲቴሉ ሰጥኋቸው። ያንን ይዘው ዜና ላይ እንዴት እንዳስለቀቁኝ ምናምን አድርገው ወደ ሌላ በእነሱ አግኝተውኛል አሉ። በዛ ሄደ ማለት ነው። አገኘን ምናምን ብለው አገኘናት ብለው እነሱ ያገኙኝ ልቀቁኝ፣ እኔ መለቀቄን ነው። ግን ለምን መዋሸት እንደተፈለገ ነው እንትን ያላለኝ ሰው። ምክንያቱም ሰው ሁላ እየጮህባቸው ነበረ። ለምሳሌ እኛ ጋር እየደረሰ የነበረው ኢንፎርሜሽን ኢቭን ሽማግሌ ተብለው እየቀረቡ የነበሩ ሰዎች ላይ ፖሊሶች ራሱ እንደነበሩበት፣ አዛዦች ራሱ እንደነበሩ። አዎ ፖሊስማ ስለነበረ እኮ ነው ከውስጥ ራሱ መረጃ እየሰጡ ያንን በጣም አምፕሊፋይ እያደረግን ነበር ስናወራ የነበረው። ቤት ፖሊስ ይዘዋል። ሽምግልና ላይ የነበሩ ፋሚሊ ጋራ ትሊሉ የነበሩ ሰዎች ያው በቃ ተናለ። እዛው አደርኩኝ ፖሊስ ጣቢያ። ለምን ሐኪም ቤት ወሰዱኝ።